ተደግፌው ያልጣለኝ አምኜው ያልተወኝ እግዚአብሔር ብቻ ነው ሁሉም ሲሸሽ ከኔ ጋር ያለው ተደግፌው ያልጣለኝ አምኜው ያልተወኝ እግዚአብሔር ብቻ ነው ሁሉም ሲሸሽ ከኔ ጋር ያለው ሰው በችግሬ ልክ ርቆ ሲጸየፈኝ ጌታ እንደ ሕመሜ ቀርቦ የዳበሰኝ አቁሞኝ በክብር አልፎ ያማየብን አለብኝ ውለታ እንዴት ዝም ልበል ፍቅርን ሳስበው ይፈሳል እንባዬ ፍቅርን ሳስበው ይፈሳል እንባዬ መለስ ጌታዬ ተደግፌው ያልጣለኝ አምኜው ያልተወኝ እግዚአብሔር ብቻ ነው ሁሉም ሲሸሽ ከኔ ጋር ያለው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይህንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለቅዱስ ኢያቄምና ለቅድስት ሐና እንደዚሁም ለቅዱስ ያሬድ እንደዚሁም ለጻድቁ አባታችን ለአቡነ ሐራ ድንግል መታሰቢያ ክብረ በዓል በሰላም በጤና ደረሰን አደረሳችሁ። ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት የምታባረሩበት የምትጠበቁበት ስለሆነ ሁላችሁም ይህን እንድታደርጉ በቅዱሳኑ ስም ጠይቀብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታግዙኝ በእውነት ሁላችሁንም እጠይቃለሁ። የቅዱሳን መታሰቢያ ለበረከት ስለሆነ አንድም ከህይወታቸው አንድም እግዚአብሔር ከሰጣቸው ቃል ኪዳን በረከት ስለምናገኝበት ይሄንን ሁላችሁም እንድታደርጉ በቅዱስ እግዚአብሔር ስም ጠይቃችኋል። በሶስተኛ እንግዲህ አገልግሎታችንን እንድትደግፉልን በተለይ ቴንኪዩ የሚለውን ባተን ስትጫኑ እንግዲህ አገልግሎቱን መደገፍ የምትፈልጉትን ያክል እንድትረዱ ይጠይቃልና በዚሁ አጋጣሚ ብዙ መስራት የምፈልጋቸው ነገሮች ስላሉ በዚህ መልኩ እንድታግዙን ሁላችሁንም ጠይቃለሁ።
በመቀጠል በሶስተኛ በአራተኛ ደረጃ ላስቀምጥላችሁ የምፈልገው ነገር እግዚአብሔር ያደረገላችሁን ቅዱሳን በዚህ ገርል ድርሳናት ሰምታችሁ ህይወታችሁ ብዙ የተቀየረ እንዳለ አውቃለሁ። ጥቂቱን እየመጣችሁ እየነገራችሁኝ ነበርና በእናንተ መልካም አስተያየት እግዚአብሔር ያደረገላችሁን ድንቅ ተአምሮን ለመመስከር ጀምረናል። ብዙዎቻችሁ እየላካችሁልን ነው፣ እናመሰግናለን። አሁንም ከሁላችሁ ይሄንን እጠብቃለሁ። እኔም እንዲህ እያደረኩ አስተላልፋለሁ። የእግዚአብሔር በስመ አብ ወወልድ ወመንፈስ ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ። እንዴት ናችሁ የዝክረ ቅዱሳን ተከታታዮች? በያላችሁበት ሰዓት አቆጣጠር እንዴት አድራችሁ? እንዴት አመሻችሁ? እንዴት ዋላችሁ? መምራችን ደግሞ እግዚአብሔር ያክብርልን፣ እድሜና ጤና ይስጥልን። ለዚህ በረከትና ለዚህ ፈውስ እንድናገኝ በረከቱ እንድንካፈል ስላደረገን እግዚአብሔር ከነቤተሰቦቹ ይጠብቅ፣ ረጅም እድሜና ጤና ይስጥልኝ። በጣም ነው የምናመሰግነው። እና እኔ ለመመስከር የመጣሁት ከዚህ በፊትም መስከር የነበረ እችል አቅርብልኝ ወንድሜ በተቻለ አቅም ቢሆን በእለቱ ካልሆነ ደግሞ ችግር የለውም። ዓለም እንዲመሰክር በዓለም እንዲሰማ ፈልጋለሁ። እመቤቴ ማርያም ለኔ ያደረገችልኝ ነገር ነው። እኔ ያለሁት በስደት ሀገር ነውና በስም ብቻ ኦርቶዶክስ ነኝ ብል ማጋነን አይሆንም። ስለ ሃይማኖቴ ብዙም አይደለሁም አላቅም፣ ግን ሃይማኖቴን እወዳለሁ እና ካንተ ብዙ ነው እየተማርኩ ያለሁት። ከጀመርኩኝ ያው 1 አመት ከምናምን ሆነኛልና እመቤቴ ድንግል ማርያም ያደረገችልኝ ነገር ከነ ኃጢያቴ ከነ ጉድፌ በጣም ነው የሚከብደው። በጣም ታመም ነበር እዚህና ታመማለሁ በየተወሰነ በ2 ሳምንት በ3 ሳምንት ብዙ የተመላለሰብኝ። ሐኪም ቤት ሲሄድ ደግሞ አንዴ ኢንፌክሽን ይሉኛል፣ አንዴ ሌላ ነገር ይሉኛል፣ አንዴ ደግሞ ነርቭ ይሉኛል። ምንም ለውጥ የለውም። መድኃኒት አመጣለሁ ወስዳለሁ፣ ምንም ለውጥ የለውም። እና ከዛ በኋላ ከኢትዮጵያ የሚመጣ ሰው ነበረ፣ ወንድሜ ነበረ ከኢትዮጵያ የሚመጣ ሜቴ ስውራ ማርያም ስትመሰከር ሰው ሄዶ እዛ ሲመሰክር ምናምን በፌስቡክ ምናምን ያለውና እናቴ እኔ ደግሞ ለአንድ ቀን ለመስከር አብቂኝ ምናምን እያልኩኝ ለመንኳት፣ አለቀስኩ። በእንትና ይዤ ስለ አድነዋን ይዤ አለቀስኩ። በእንባዬን አጠብኳት። አደራሽን እኔም ስደተኛዋ ልጅሽ ኃጢአተኛዋ ልጅሽ ለመመስከር አብቂኝ አልኳት። ከዛ ቅባ ቅዱስና እምነቱ ያመጣልኝ ወንድሜ መቅባት ጀመርኩ። እየተቀባ 2 ቀን ምናምን ሆነኝ። እየተሻለኝ መጣና እናቴ ይሄ ነገር ካስተካከልሽልኝ ይሄ ነገር እንትን ካረግሽልኝ እመሰክራለሁ ብዬ ቃል ገባሁ። ደግሞ ደጅሽን መጥቼ እስክመሰክር ድረስ በዚህ በዝክረ ቅዱሳን እመሰክርልሻለሁ ምናምን ብዬ ቃል ገባሁኝ ለራሴና ዛሬ ሆስፒታል ሄጄ ስመረመር ሲጨንቀኝ በቃ ሁሉም ነገር መመርመር ፈለኩኝ ምናምን አልኳቸውና ያው ስትሄድ አንዳንድ ነገር ነው የሚወስዱት እንጂ ሁሉም ነገር አይወስዱምና ዛሬ ሁሉም ነገር አሁን መመርመር ፈልጋለሁ ሙሉ ምናምን ብዬ እምነቷን ተቀብቼ ጠዋት ጾሙም ዛሬ ስለጀመርን እምነቷን ተቀብቼ ቅባ ቅዱሷን ተቀብቼ የሚሰማኝ ሁሉ ተቀብቼ ሄድኩ። ሄጄ ሁሉም ነገር ለመመር ደም ሰጥቼ ሲታይ ምንም ነገር የለም እና በጣም ነው ደስ ያለኝ። ባይገባኝም ያው እመቤቴ እንኳን ለመናት ላለመናት ምሕረት እናት ናትና እልል ብላችሁ አመስግኑልኝ። የእውነት ብዙ ነገር ያቀለለችልኝ፣ እንባዬን ያበሰችው። በስደት ብቻዬን ሌሊት ተነስቼ አለቅስ ነበር። 7 ሰዓት 8 ሰዓት ለማልቀስ እነሳለሁና አንዳንዴ እምነቱ ከኛ ነው የሚጎድለው እላለሁ። ሳናምን ስንቀር ነው ብዙ ነገር የሚቀርብን እላለሁና እንደ ኃጢአቴ ሳይሆን እንደ ቸርነቷ ምራኛለች። እግዚአብሔር የተመሰገነ ይሁን። ከዚህ በኋላ ደግሞ ያው ስለታለኝ እግዚአብሔር ከፈቀደ ስለታለኝ ሄጄ በደጇ ለመመስከር ያብቃኝ። እስከዛ ግን በዚህ ያልኩትን ቃል አድርስልኝ።
እልል ብላችሁ አመስግኑኝ። እግዚአብሔር ያክብርልኝ። በያላችሁበት እመቤቴ ትጠብቃችሁ። አመሰግናለሁ። ገድል፣ ድርሳናት፣ ስንክሳር የምትሰሙ በድጋሚ እንዳትረሱ። ይህንን ጸበል ጸዲቅ እኔ አዘጋጅቼ ወደ እናንተ ሳቀርብላችሁ በእነዚህ በተወደዱ ቅዱሳን ስም ሳታልፉ ሳትረሱ ሳትሰለቹና ሳትዘነጉ ላይክ በማድረግ ሼር በማድረግ እንዲሁም ደግሞ መልካም አስተያየታችሁን በመጻፍ እንድትዘክሩኝ እንድታግዙኝ በቅድስት ሥላሴ ስም ሁላችሁንም እጠይቃለሁ። ድርሳነ ኢያቄም ወሐና። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። በጥንት ነገር ከዚህ ወደዚህ ሊሉት የማይቻል ከመዋቲ ሰው ልብ ስውር በሆነ አኗኗሩ በማይመረመር ሰማያትና ምድርን በፈጠረ በእግዚአብሔር አብ ስም ነገር ግን አኗኗሩን እሱ ብቻ የሚያውቅ መሰረት በባህሪ አባቱ ከእግዚአብሔር አብ ጋር አንድ በሚሆን በእግዚአብሔር ወልድ ስም ዓለም ሳይፈጠር በሚስጥር ከአብ የተወለደ ሥራ ተከናውኖ ሳያልቅ በፊት ከአብ በሰረጸ በእግዚአብሔር መንፈስ ቅዱስ ስም በምክርም በመንበርም አንድ የሆነ መላእክትና በሰው አንደበት በፍጥረት ሁሉ አንደበት ለዘላለሙ አሜን። ከምድር እስከ ሰማይ ያለ ዝምታና ያለ ጉድለት ክብር ምስጋና ይገባውና ፈጽሞ ወደሚታይበትና ፍጥረቱን ሁሉ ለማስማማት ነጥሮ ትልቅ ብርሃን ከመውጣቱ በፊት ከከርስ ባህሪ የውሃ ምንጭ ከመውጣታቸው ምድር ሳትፈጠር በፊት ቀኝ ወደ ተከተለቻት ገነት በአምሳልህና በመልክ ፈጠረ። ያስገባኸው የአባታችን የአዳም ክብርና የእናት ገናናነት እንናገር ዘንድ አስቀድመ የእዝራ ሱቱኤልን አንደበት እንደ ከፈትክ አቤቱ የኔንም አንደበት ክፈትልኝ። እኔንም የገነትንም የምድርን ክብር እናገር ዘንድ ያሳስበኛል። ምድር ማለት ቅድስት ሐና ስትሆን ገነት ማለት ደግሞ እመቤታችን ቅድስት ድንግል ማርያም ናት። በቅድስት ሐና ጸሎት ሕዝበ ክርስቲያን ያድነን። ከገነት ከተባለችው ከእመቤታችን የተገኘው ፍሬ ክብር ምስጋና የሚገባው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ለዘላለሙ ይሁንልን ይደረግልን፣ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ክርስቶስ ዳግመኛ በቅድስት ሐና ጸሎት ለዘላለም ያድነን፣ ለዘላለሙ አሜን። ሀብቱን እየሰፈረ ለሁሉም ለእያንዳንዱ የሚሰጥ መጠን ጸጋውን የሚሰጥ የሆነ ረድኤተ እግዚአብሔርን አጋዥ በማድረግ የአባታችን የቅዱስ ኢያቄምና የእናታችን የቅድስት ሐናን ድርሳን መጽሐፍ ማንበብ እንጀምራለን። ወደ ሰማይ ያረገው ክርስቶስ ነው፣ ወደ ምድርም የወረደው ክርስቶስ ነው። ከሰማይ በላይም ያለ እርሱ ነው። አስቀድሞ የነቢያትን ቀጥሎ የሐዋርያትን ሶስተኛ የሊቃውንትን ትንቢት ይፈጸም ዘንድ የመጣ እርሱ ነው። እሷን በሰማይና በምድር የሚመሰላት የሌላት ቅድስት ንጽሕት ብርክት የሆነች ማርያም በኩል ኢያቄምና ሐናን በወለዱልን ምክንያት በማድረግ ታላቅ ሀብትና ጸጋን ከዚህ በኋላም ደግሞ ተሰጠን። ልብ በማድረግ አድምጡኝ። የቅድስት ሐናን ክብር ልንገራችሁ። ያማረና የተወደደ ቁርባንን ወደ እግዚአብሔር ፊት የሚያሳርጉ የክቡራን ካህናት ልጅ ናት። እናቷ ፋስቲናም ከሰባቱ ትውልድ በፊት ከእስራኤል ቤት የተገኘች ናት። ሰባትም ትውልድ የተባሉት ቴክታ በሕልሟ ያየቻቸው ሰባቱ ሴቶች ልጆቿ ናቸው። ሰባተኛዋም ጨረቃ የተባለችው የኢያቄም ሚስት የሆነችው ቅድስት ሐና ናት። እሱ ባሳየው መልክ ይሰራት ዘንድ ሙሴን እግዚአብሔር አዞት የሰራት በገዳመ በአባቶቻችን ዘንድ ስትኖር የነበረች የምስክርነት ድንኳንም እመቤታችን ድንግል ማርያም ናት። እንዲህ አለ፣ እኔ ልዑል እግዚአብሔር የሰው ልጅ ቤት በሰራው አላድርምና
ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ናት። ለማረፊያ ምን አይነት ቤት ትሰሩልኛላችሁ አለ። እግዚአብሔር በሙሴ ዘመን የተተከለችው ድንኳን በሰሎሞንም ዘመን የተሰራው ቤት ጎንና ጎኗ በእግዚአብሔር ቃል ኪዳንና ሕግ የተሰራ የሕግ ጽላት የምታድርባቸው ነበሩ። 10 ቃላትም በእግዚአብሔር እጅ ተጽፈውባታል። በዕንቁ አምሳል እንደ ሰው እግር መልአክ ሰንፒር በሚባል ዕንቁ የተለበጠች ናት። ቃሉን ብቻውን እየሰማ በምስጋናው መጋረጃ ተሰውሮ ይኖራል። እግዚአብሔር ለሙሴ ፊቴን አይቶ መዳን የሚቻለው የለም እንዳለው፣ ነገር ግን የወደድኩትን ሰው በደመና ውስጥ አነጋግረዋለሁ እንጂ። ስለዚህ የምስክር ድንኳን ያላት አፈጣጠሯ ያማረ ቅድስት ሐና ናት። እንደዚሁም በቀኝ በግራዋ በውስጧም ምሰሶች አንድ ናቸው። እስከ መጨረሻው ዘመን ድረስ ለልጅ ልጅ ሁሉ መታሰቢያ ይሆን ዘንድ የተሰራውን ሥርዓት በየቆመበት ይፈጽም ዘንድ ከምስራቅ እስከ ምዕራብ በየወገናቸው ጸንተው ይኖራሉ። እነዚህም ኢያቄምና ሐና ቦታ ይባላሉ። አንጋድ የተባሉ እስራኤላውያን በየነገዳቸው በየወገናቸው ከኢያቄምና ከሐና እስከ እመቤታችን አንድ ይሆንባታል። ክብርና ገናንነት ስለ እርሷ ተሰጥቷቸዋልና። እንዲሁም ደግሞ እስራኤላውያንን ሁሉ በየወገናቸው በየነገዳቸው በድንኳኑ አዳራሽ ልክ ደሙ ለኃጢአት ማስተሰሪያ በየጠርዙ በየበሩ ላይ ደግሞ ይረጩ ዘንድ ላምን ባረዱ ጊዜ ሰብንም ባጤሱ ጊዜ ሙሴና አሮን በዚሁ ሥርዓት የሕዝቡን ኃጢአት ለማስተሰረይ በየዓመቱ ወደ ደብተራ ኦሪት ይገባሉ። ሐና ሆይ ደግሞ ክብር ምስጋና ይገባሻል፣ ወንድ ወይም ሴት ልጅ ስለሌለሽ በማዘንሽና ደግሞ በማልቀስሽ ዓለም ሁሉ ደግሞ ያደንቅሻል። በሥጋ ልጅሽ የሆነ ኢየሱስ ክርስቶስ ዓለምን ሁሉ ሲያስደስት ይኖራል። ምራሳ የተባለውን ደግሞ የጦሊቅን ደግሞ ልጅ በቤተ ዶይቅ በሞተ ጊዜ ብታለቅሽለትም ደግሞ እሱ ጻድቅ የአባትሽ ወንድም ነውና ማልቀስም ወንድ ወይም ሴት ልጅ ደግሞ ስለሌለሽ አባቴ ሆይ ይህ የአንተ ሞት ደግሞ ለእኔ በሆነልኝ ብለሽ ነው። በዚያን ጊዜ ያም የሞት ሰው ደግሞ ተነስቶ ለምን ታለቅሻለሽ አለሽ። ፀሐይ ተወልጅ ዘንድ አለሽና ፀሐይዋም የተባለች የፀሐይ ጽድቅ ኢየሱስ ክርስቶስ እናት እመቤታችን ቅድስት ድንግል ማርያም ናት። ይህን ሁሉ የሰማሁኝ ከሰማያን መላእክትና ከቀደሙት መጻሕፍት ነው። ሐና ሆይ ስለዚህ ደስ ይበልሽ፣ ዓለሙ ሁሉ ስለ አንቺ ደስ ብሎታልና። እኛም ይህንን ሰምተን ዓለምን ሁሉ የምታድን እመቤታችን ማርያምን ስለ መውለድሽ ደስ ይለናል። ይህችም ብጽዕት ሐና እግዚአብሔርን ከመፍራቷ የተነሳ በየወገናቸው ፍጥረቱ ሁሉ ያመሰግኗታል። ኢያቄምንም በየብሩ ደግሞ ያመሰግኗታል። በዘመኗ ሁሉ ኃይለኛ ለቅሶን ደግሞ ልብስ አድርጋ ስትኖር በኋለኛው ዘመን እግዚአብሔር አስደስቷታልና የስንፍና እህልን ደግሞ አልበላችም። ጥበብን ለመናገር አንደበቷን ከፈተች እንጂ ለአንደበቷም ልክ መጠንን አበጀች እንጂ። ባሏ ኢያቄም ለልብሱ ሜላት ቢሶስ ከለሜዳን ደግሞ የምታስንቅ ደግሞ ዕንቁ ባሕሪ የተባለችውን እመቤታችን ስላስገኘችለት አመሰገናት። ዳግመኛም በቤቷ ውስጥ ተቀምጠው የሚኖሩ ችግረኞች ባየች ጊዜ ለችግረኞች እጇን ዘረጋች። ለባሏ ለኢያቄም ያማረች የክብር ዘውድ ናት። 7 የሚሆኑ የሥርዓት ምሰሶችን አቆመች። ፍሪዳውንም አረደች። ያማረ ማዕድንም አዘጋጀች። ብርክት ሐናም ባሮቿን ላከች። ያዘጋጀሁላችሁን ማዕድ ትበሉ ዘንድ ኑ አለች። ይህን ማዕድ የማይረባ የማይጠቅም ምድራዊ ማዕድ አይምሰላችሁ፣ ሊነግሩት የማይቻል የቅዳሴ ማዕድ ነው። የሕይወትና የደስታ መጠጥ የሆነ ይህንንም መጠጥ ኑ ጠጡ አለች። በጠጡት ጊዜ ለጉሮሮ የሚመር መጠጥ አይምሰላችሁ፣ ይህ የሕይወት መጠጥ ለዘላለም ጸንቶ ይኖራል እንጂ ለልጅ ልጅ
ሳይጠፋ ሳይነጥብ ይኖራል። ይህ የሰለሞን ትንቢት በሐና ዘንድ ተፈጸመ። ጌታችን መድኃኒታችን ኢየሱስ ክርስቶስ በመንግሥተ ወንጌል ጥሩ ተክል ጥሩ ፍሬን ያፈራል፣ በፍሬውም ደግሞ ይታወቃል። በፍሬውም ካልሆነ ክፉ ደግ ተክል በምን ይለያል ብሎ እንደተናገረው ሁሉ ሐና የተመረጠች የተወደደች ተክል ናት። ለጥሩ ተክልስ ደግሞ ከደረቅና ካረጀ በኋላ ተስፋ አለው። ዝናብ በዘነበበት ጊዜ ነፋስን በነፈሰበት ጊዜ ልምላሜን ይለብሳል። ከስሩ ጀምሮ እስከ ላይ ድረስ ፍሬን ያፈራል ዘንድ አበባ ያወጣል። በግንዱም ጫፍ ላይ ደግሞ 30 60 መቶም የሚያፈራ አለ። ይህንን ተክል ተውትና ይህንንም የተናገረው ስለ ደረቁ ስለ 12ቱ አጽዋሞቶች ነው። ነቢዩ ሕዝቅኤል እንደ ደረቁ አጥንቶች ሆነው ስላገኛቸው 12ቱ ነገደ እስራኤል የደረቁ አጥንቶች አላቸው። በዚያን ጊዜ ነቢዩ ሕዝቅኤልን እነዚህ በደረቁ አጥንቶች ላይ ደግሞ ትንቢት ተናገራለ። እሱም ትንቢት ተናገረባቸው። እግዚአብሔር ስለ ብርክት ሐና ከድርቀታቸው ይለመልሙ ዘንድ የሕይወትን መንፈስን እፍ አለባቸው። እነሱም ለመለሙ። ሐናም ከእነሱ የተወለደች ጊዜ የሁላችን እመቤት ማርያምን ስለወለደች ሕይወት ሆነቻቸው። መልካም ስም ከመልካም ሽቱ ይበልጣል እንደሚባል ሁሉ ከማይረቡ ከማይጠቅሙ ብዙ ልጆች የሚረባ የሚጠቅም አንድ ልጅ ይበልጣል። ነቢዩም ይህንን የተናገረ ስለ ሐና ነው። በእውነት ሐና የተገኘች እመቤታችን ቅድስት ድንግል ማርያም ፈጽማ ትበልጣለች። እንደ ነጭ ዕንቁ ከቀድሞ ጀምሮ በአዳም ባህሪ ስታበራ ትኖር የነበረች ዕንቁ ባህሪ እሷ ናት። ከአዳም ቀጥሎ ለልጁ ለሴት የተሰጠች እሷ ናት። ሴትም ለሄኖክ የተሰጠች እሷ ናት። ጠቢቡ ሰለሞን ከሰባቱ ሰማያት ተልካ ጥበብ በጻድቃን ሰዎች ውስጥ ትመላለሳለች እንዳለው እሷም ከሄኖክ እስከ አብርሃም ከአብርሃም እስከ አብራክ ወደ አብራክ ስትወርድ ኖራለች። ዳግመኛም ከአብርሃም እስከ ንጉሥ ዳዊት ከዳዊት እስከ ሐና ወርዳለች። ፍጥረቷ ግማሹ መሬታዊ ሲሆን ግማሹ ሰማያዊ ነው። የብርሃኗ ነጸብራቅ ወርዶ በከርሰ ሐና እስካደረ ድረስ አዳም ከተፈጠረ ጀምሮ በሴቶች ማኅፀን እንደ እርሷ ያለ ነጸብራቅ ብርሃን አልታየም። ሴቶችም የተባሉት ከሔዋን ጀምሮ እስከ ብጽዕት ሐና ከብጽዕት ሐና እስከ ዕለተ ምጽአት ያሉት ናቸው። ቅድስት ሐናም ባሏ ቅዱስ ኢያቄም በ9 ዓመቷ ከወሰዳት ጊዜ ጀምሮ ወንድ ወይም ደግሞ ሴት ልጅ ባለመውለዷ የመረረ ለቅሶን ስታለቅስ ትኖር ነበረ። እስራኤላውያን ናቋት፣ እንዲህም አሏት፣ አንቺ በእስራኤል መካከል ለኢያቄም ቤት የሚቆም ስሙን የሚያስጠራ ዘራ ወይም ልጅ የሌለሽ መካን በመሆንሽ ከመካከላችን ውጪ የኢያቄም ቤት አጥፍተሻልና በሀገራችንም ሂጂ፣ ከእኛ ጋር መኖር አትችም። በሕጋችን መሰረት መስዋዕት ወይም ደግሞ ቁርባን የምናሳርግበት ጊዜ ከእኛ ጋር አንድነት የለሽም። በኦሪት ሕግ እንዲህ ነበርና ልጅ የሌላቸው ሰዎች ከመሰዊያው ቦታ ያባረሯቸው ነበረ። ወደ ውጭም ደግሞ ያስወጧቸዋል፣ ከአንድነታቸው ይለያቸዋል። እሷንም አንቺ ከመካከላችን ውጭልን ምን ትሰሪያለሽ? ሐና ሆይ ማኅፀንሽ ተዘግቷል፣ እግዚአብሔር አልከፈተልሽም አሏት። ባሏ ኢያቄንም እንዲህ ይሉት ነበረ። ከዚህ በኋላ ሐና በእግዚአብሔር ፊት ጸለየች። ዓለም ከተፈጠረ ጀምሮ እስከ ዓለም መጨረሻ የምትኖር ከዓለም በፊት የነበርክ ዓለምን አሳልፈ የምትኖር ከዓለም በፊት የነበርክ ዓለምን አሳልፈ የምትኖር የአባቶቻችን የአብርሃም የይስሐቅ የያዕቆብ አምላክ የእስራኤል ጌታ ፈጣሪ እግዚአብሔር ሆይ ልመናዬን ጸሎቴን ስማኝ ብላ እንደ ሳሙኤል እናት እንደ ሕልቃና ሚስት ነፍሷን ወደ እግዚአብሔር አማጸነች። ስምህ ለሁሉ የጣፈጠ ነውና ሁሉን ይቻልሃል፣ የሚሳን የለም። ለአኗኗርህ ጥንት ወይም ፍጻሜ የለውም። ያንተ ነውና ሁሉም በፊት የተገለጸ ነው። አንተ ትገላለህ፣ ታድናለህ፣ አንተ ትገዛለህ፣ አንተ ትከፍታለህና ማኅፀኔን ክፈትልኝ። አንተ ባዘዝከው መሰረት ያማረ የተወደደ መስዋዕት እጅ መንሻ
አድርጌ ሰጥህም ዘንድ አንተን ደስ የሚያሰኝ ያማረ የተወደደ ፍሬን ስጠኝ። ጸሎቴን ሰምተህ ልመናዬን ተቀብለ የለመንኩን ካልፈጸምክልኝ ያማረ የተወደደ ዘር ካልሰጠኝ አባቶቼ ለዘላለም ወደሚኖሩበት የሞት ሀገር እኔንም ውሰደኝ። እኔ አኗኗሬም የከፋ የልብ ሐዘንተኛ ስሆን በምድር ላይ ደግሞ መኖርን ደግሞ ለምን እመኛለሁ? የእስራኤል ሴቶች ልጆችንም በደስታ ተሸክመው እኔን ይዘባበቱብኛል፣ ልጅ ባለመውለዴም ይስቁብኛል። እኔንም ባዩኝ ጊዜ ራሳቸውን ይነቀንቃሉ። አቤቱ ጌታዬ ፈጣሪ ሆይ ደግሞ የተናገርኩኝ የተሳልኩኝ ደግሞ የእኔን የገረድህን ስቃይ እይ ተመልከት ብላ ደግሞ በእስራኤል ሴቶች መካከል ሐና ልመናን አበዛች። ባሏ ኢያቄም ዓይኖቿ ወደ ምድር ደግሞ ሲመለከቱ ሕሊናውን ግን ወደ ሰማይ አንቅቶ ሳይናገሩ ሁሉን የምታውቅ አቤቱ የእስራኤል አምላክ ጌታዬ እግዚአብሔር ሆይ ለምን በጠላቶች መሳቂያ መዘባበቻ አደረከኝ? የልቤን ሕመም የሰውነቴንም ጭንቀት እንድትመለከት ዓለምን ካለመኖር ወደ መኖር አምጥተ የፈጠርክ አንተ ነህና ፀሐይና ጨረቃንም የምታፈራርቅ አንተ ነህ ብሎ ጸልየ። ስለዚህም ልመናዬን ዘወትር ስማኝ፣ የልቤንም ጭንቀት ደግሞ አቅልልኝ። የጥበብና የአእምሮ መንፈስ ያለው ወደ አንተ መስዋዕት አርጌ የማቀርበው ልጅ ስጠኝ። በእግዚአብሔር ሁሉ ዘንድ የተናቅኩኝ ታደርገኝ። አንተ ብዙን ትንሹን ብዙ ማድረግ ትችላለህና። ከዚህም በኋላ ጸሎታቸውን በጨረሱ ጊዜ እግዚአብሔር የሐናን ሐዘን አየ። ከቀድሞ ጀምሮ ከምትኖርባት ሰባቱ ሰማያት ነጭ ወፍ ወርዳ በማኅፀኗ ስታደር ሌሊት በራእይ ታየቻት። ኪሩቤል እንደ ሰው እጅ በምስጋና ጋርዳት ነበረ። በእጁም ደግሞ የሕይወትን ገመድ ተይዟል። ይህም ደግሞ የሕይወት መንፈስ በነጭ ኦፍ አምሳል በሐና ራስ ላይ ደግሞ ተቀመጠ። ባህሪዋ ደግሞ ከኢያቄም አብራክ ወጥቶ በሐና ማኅፀን ባደረ ጊዜ ይህችም ባህሪ ሐና በጋብቻ ሕግ ደግሞ በማኅፀኗ ተቀበለቻት። ይህን ባህሪ ደግሞ የእመቤታችን ማርያም ሥጋ ነው። ነጭ ባህሪም ደግሞ የተባለው ደግሞ ንጽሕናዋ ነው። ነጭ ወፍም የተባለው ነፍሷ ነው። ዓለም ሳይፈጠር በፊት በሕሊና አምላክ ታስባ ትኖር ነበርና በአባቱ ቀኝ ነጭ ወፍም ነጭ በባህሪ በእጁ ነበርና ሳይነጣጠሉ ደግሞ ሁለቱ ባህሪያት በሐና ማኅፀን ባደረች ጊዜ ይህ ነገር ከዚህ በፊት ደግሞ በሐና ማኅፀን ያልተለመደ ስለሆነ የሐና ማኅፀን ታወከ። በልጇ በኢየሱስ ክርስቶስ የምታምን በእመቤታችን ቃል ኪዳን የምትማጸን ሁሉ አምላክን የወለደች እመቤታችን የከበረች መሆኗን አወቀ፣ ተረዳ። ከሴቶች ሁሉ እንደ እርሷ ንጽሕት ሆኖ የተፈጠረ ማን ነው? እግዚአብሔር ለራሱ ብቻ ፈጠራት። እርሱ ቅዱስ ነውና ለራሱ ቀደሳት። እሱ ክቡር ነውና ለራሱ አከበራት። እሱ ንጹሕ ነውና ለራሱ ደግሞ አነጻት። በንጽሕና ደግሞ ከሰው ወገን ደግሞ እግዝእትነ ማርያምን የሚመስላት ደግሞ ማን ነው? በድንግልና እንደ እመቤታችን ማርያም የጸና የለምና ሰማይን በእግዚአብሔር ዘንድ እንደ እሷ ደግሞ ንጹሕ ደግሞ አልሆነም። ንጽሕት ናትና ነፍሷ ከእርሷ ነፍስ ጋራ አንድ እንደምትሆን አውቆ ጠበቃት። ከወርቅ ክብር ይልቅ አከበራት። ከከበረም ልብስም ደግሞ አስበልጦ ለሐና መድኃኒት ትሆን ዘንድ ደግሞ ሰጣት። የማይረቡ ደግሞ የማይጠቅሙ ልጆች ደግሞ ከመውለድ ያለመውለድ ይሻላል ተብሎ በመጽሐፍ እንደተነገረ ከአባቷ ቤት ኢያቄም እንደወሰዳት ልጅ ያልሰጣት እግዚአብሔር ይክበር ይመስገን። ሴቶች እንደሚወልዱ ቶሎ ፈጥና ደግሞ ብትወልድ ኖሮ የማይረቡ የማይጠቅሙ ልጆችን ደግሞ በወለደች ነበር። እሱ ግን በሰው አንደበት ስራው ይደነቅ ዘንድ ደግሞ እስከ ጊዜው የሐናን ማኅፀን ዘግቶ ቆየ። በሁሉ ዘንድ የተወደደ የተመረጠች የከበረች ልጅን ትወልድ ዘንድ ጊዜው ሲደርስ የሐናን ማኅፀን ተከፈተ። ስለ ሐዘኗና ስለ ለቅሷ ደስታን አገኘች። ስለ ጩኸቷ ስለ ጭንቀቷ ስፍር ቁጥር የሌለውን እርጋታን አገኘች። በመጣላት ደግሞ በመገፋት ፈንታ ክብር ገናንነትን አገኘች። እመቤታችን ማርያም በልጇ በወዳጇ በጌታችን በመድኃኒታችን ኢየሱስ ክርስቶስ ደስ አላት። ሐናም በጌታችን እናት በልጇ በእመቤታችን ማርያም ደስ አላት። ሐና ሆይ ፈጥኖ የሚያልፍ ደግሞ የምድር ደስታ ፍቅርና ለዘላለሙ የማያልፍ ሰማያዊ ደስታ ይገባሻል። ሔዋን 30 ሴቶች 30 ወንዶች ወለደች፣ ምንም አልረቧትም፣ ምንም አልጠቀሟትም። ያለ ሕመምና ያለ ደዌ በቀር ሌላ ምንም ደግሞ አላገኘችም።
በጭንቅ በሲኦል ኖረች እንጂ እሷ ግን ያንቺን መምጣት ትጠባበቅ ነበር። በልጅሽ ልጅ ደግሞ ትንሣኤን ባገኘች ጊዜ ትሰግድልሻለች። ብጽዕት ሐና ሆይ ደግሞ በምስጋናሽ ክብር ምንኛ ይበዛል። ከአንቺ በፊት ከአንቺ በኋላ የነበሩ ሴቶች እንዳንቺ ባለሟልነትን አላገኙም። ሄኖክን የወለደችው የያሬድ ሚስት ባረካስ ስንኳ ጤና አላገኘችም፣ ሞትንም ደግሞ አላመለጠችም። አጥንቶቿም በሲኦል ውስጥ ደግሞ ተዘሩ እንጂ እሱ ግን ደግሞ ከሞት እጅ ደግሞ አመለጠ። በነፍስም ደግሞ ተጭኖ ደግሞ በነፋስም ተጭኖ ወደ ሕይወት ሀገር ገባ። እሱ እስከ ዛሬ በሕይወት ደግሞ አለ። ለምን ለእናቱ በጎ ነገርን አላደረገላትም? እሱ ለዘላለም በደስታ ቦታ ደግሞ ይኖራል። እሱ ግን ደግሞ በመከራ ቦታ እስከ ዛሬም ደግሞ በጭንቅ ትኖራለች። ሐና ግን አንዲት ልጅ በወለደች ጊዜ ደግሞ ከዚህ በኋላ ደግሞ ዳግመኛ ሞትን አላየችም። ስጋዋ ደግሞ የመለኮት ስጋ ስለሆነ ኖኅን ደግሞ ከወለደችው ከሃይከል አንቺ ትበልጫለሽ። እሱ ከንፈር ውሃ ደግሞ ድኗልና ከንፈር ውሃ ድኗልና ብቻዋንም ደግሞ ቀርቷልና የጽድቅ ተክል ሆኖ ደግሞ ለዘላለም ይኖራልና ይልቁንም ለዘላለም ለእርሱና ደግሞ ለዘርኡ ቃል ኪዳን ሆኖ የሚኖረውን ደግሞ የግዝረትን ደግሞ ስርዓት ደግሞ ከፈጸመ ከአብርሃም እናትና ከሄረና ደግሞ አንቺ ትከብሪያለሽ። ብጽዕት ሐና ሆይ ደግሞ ሳራ እና ደግሞ ርብቃ ከእግርሽ ደግሞ ጥፍሮች ደግሞ እንደ አንዲቷ እንኳ ደግሞ አይሆኑም። አንቺ የሕይወት እናት ነሽና ሕይወት ደግሞ የተባለች ደግሞ እመቤታችን ማርያም ናት። ሰማይን ምድርን ስለ እርሷ ደስ ይላቸዋል፣ እግዚአብሔር ለእሷ ሰው ሆኗልና። ብጽዕት ሐና ሆይ ደግሞ ግፍሽ እንደ ሰማይ የራቀ ሆነ፣ እንደ ደመና ምድርን ደግሞ ጋረደ። በግፍሽ መጠን ወሰን የሌለውን ደስታን አገኘሽ። ይህንን ደስታ ደግሞ ያገኘስ ድንቅ ስራውን ደግሞ ፍጹም ቸርነቱን ከሆነ ደግሞ ከእግዚአብሔር ለልጅሽ ስለ ድንግል ማርያም ነው። እግዚአብሔር አስቀድሞ ሰውን ይመረምራል፣ ወርቅና ብርን በእሳት እንዲፈትኑት ደግሞ ወዳጆቹን ይፈትናል። ወዳጆቹንም የሚፈትናቸው ደግሞ በሕመም በችግር ነው። ሐናን ከዘመዶቿ ከእስራኤል ግፍን በትዕግስት ትቀበል ዘንድ ልጅ በመከልከለ አስቀድሞ ፈተናት። የሐሳቧን ትዕግስት ታውቋልና በብዙ ሐዘን ለቅሶ ጥሩ ዕድልን አደላት። ይህንን የሚቀማት የለም። ነቢያት በብዙ ጾምና ድካም ወደ መንግሥተ ሰማያት እንገባለን እንዳሉ ሐናም ይህንን የነቢያትን ትንቢት ትፈጽም ዘንድ በየዕለቱ የሚደርስባትን ችግርና መከራ ታግሳ ስትቀበል ኖረች። ስለዚህ መንግሥተ ሰማያትን ወረሰች። መንግሥተ ሰማያት የተባለው የልጅ ልጇ ጌታን መድኃኒታችን ኢየሱስ ክርስቶስ ነው። ብዙዎች ለሐና የተሰጠውን ክብርና ገናንነት ያገኙ ዘንድ ልጆቻቸውን በልጇ ስም ደግሞ ይሰይማሉ። ቀድሞ ዮካብድ የምትባል ሴት ልጅን የማይገባትም ማርያም አለቻት። ስለዚህ ታመመች፣ በለምጽም ደግሞ ተያዘች፣ ከከተማው ወደ ውጭ ተሰደደች። ኦሪት ግን ሙሴን በአማቸው ጊዜ ደግሞ በለምጽ ተያዘች ትላለች። እኔ ግን ደግሞ ጌታዬ ለእናቱ ደግሞ ስም ቀንቶ ደግሞ በእናቱ ስም እንዳትጠራ ደዌ አሳደረባት እላለሁኝ። ብዙዎች ሴቶች በሐና ልጅ ስም ደግሞ ስለተጠሩ ጤና አላገኙም። በእሷ ስም ከተጠሩ መካከል ጋኔን የያዛቸው አሉ፣ በዝሙትም የወደቁ አሉ። ይህን ሁሉ እግዚአብሔር ለእናቱ ስም ደግሞ ቀንቶ አደረገ። እግዚአብሔር ከቀድሞ ዘመን ጀምሮ የእናቱን ስም ለሌሎች ሴቶች ደግሞ እንዲሰጥ አልፈለገም። እግዚአብሔር እንደኔ ያለ ነቢይን ከወንድሞቻችሁ መካከል ያስነሳላችኋል ብሎ ሙሴ ለእስራኤል ልጆች ደግሞ የነገራቸውን ስሙ። የዛም ነቢይ ስም ደግሞ እግዚአብሔር ይባላል። የዚህን የነቢይ ትእዛዝ እምቢ የምትል ነፍስ ከወገኖቿ ተለይታ ትጠፋ አላቸው። ከዳን ወገን ደግሞ የምትሆን አንዲት ግብፃዊት ሴት ይህንን ሰምታ ወንድ ልጅ ደግሞ ወለደች፣ ስሙንም እግዚአብሔር አለችው። የእስራኤል ልጆችም ይህን ሰምተው ስለ እርሷ አንጎራጎሮ። ያንንም ልጅ ወደ ሙሴ አመጡት፣ ወደ አደባባይም አወጡት። ሙሴ ጫማውን ከእግሩ አውጥቶ በእግዚአብሔር ፊት ጸለየ፣ እንዲህም አለ። ስሙ እግዚአብሔር የተባለውን ነቢይ በዘመኔ ላከውን ወይም ይህ ልጅ ሌላ ነውን? ይህንን ነገር እምለምንህ ለስሜ ቀንቼ ነውና ይህን ልጅ ደግሞ በፊት እንዴት እንደማደርገው ንገረኝ። በዚያን ጊዜ እግዚአብሔር ሙሴን አነጋገረው፣ እንዲህም አለው። ይህ ልጅ እኔ አይደለሁም፣ ነገር ግን ደግሞ ከአያቱ ከቅድመ አያቱ ሰይጣን የተቆራኘው የአስቆሮታዊ የዳን ወገን ነው እንጂ። ነገር ግን የእግዚአብሔር ስም የረከሰ ሁሉ የሞት ሞትን ይሙት። ያንንም ልጅ ከከተማ ውጭ
አውጥተው በድንጋይ ወገሩት፣ በክፉ አሟሟት ሞተ። እኔም የኢያቄምና የሐና ልጅን የአምላካችንን የአማኑኤልን እናት የድንግል ማርያም ስም ያረከሰ ሁሉ የሞት ሞትን ይሙት፣ በሥጋውም በነፍሱም ጤና አያግኝ ለዘላለም አሜን። ይህን ይደረግ። የቅድስት ኢያቄምና የቅድስት ሐና የእመቤታችን የቅድስት ድንግል ማርያም ልመናዋ በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያቀረብነው ጸሎታችን ልመናችን እግዚአብሔር ይቀበል፣ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይላክልን። ሁላችንም በያለንበት እግዚአብሔር ይጠብቀን። ፍቅሩን፣ ሰላሙን፣ አንድነቱን ይላክልን። ከቅዱሳኑ በረከት ያሳደርብን ዘንድ በአንድነት አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። የአምላካችን ስም የተመሰገነ ይሁን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይድረሰው። የተወደዳችሁና የተከበራችሁ የቅዱሳን ዝክር ቤተሰብ የሆናችሁ ሁላችሁም ይህን ፕሮግራም የምትከታተሉ በቅዱስ እግዚአብሔር ስም ጠይቃችኋለሁ። ላይክ በማድረግ ሼር በማድረግ የእናታችን የልደታ ለማርያምን ዓመታዊ ክብረ በዓል ለዓለም ሁሉ ስለ አባታችን ቅዱስ ኢያቄምና ስለ እናታችን ቅድስትን ኢያቄም ስለተሰጣቸው ጸጋ ታደርሱ ዘንድ በክርስቶስ ፍቅር ሁላችሁንም ጠይቃችኋለሁ። ከዚህ በመቀጠል እንደ እግዚአብሔር በጎ ፍቃድ የቅዱሳኑን ገድል አንባለሁ። እግዚአብሔር ለኔ ማንበብን ጸጋ ስልጣን ይስጠን፣ ለእናንተም የመስማትን ይሰጠን ዘንድ የአምላክ በጎ ፍቃድ ይሁን። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች በቅድስት ሥላሴ ስምና በቅዱሳኑ ስም የምጠይቃችሁ ቪዲዮውን ላይክ እና ሼር ሳታደርጉ እንዳታልፉ ለሁላችሁም አሳስባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ከሁሉ አስቀድመን የአንዲት ቅድስት ቤተ ክርስቲያን ልጆች የሆንን እኛ የክርስቶስ ወገኖች ሰዎች ነገርን ከማብዛት በማሳነስ ነገርን ከማስረዘም በማሳጠር ክቡርና ልዑል ትሩፋቱ ፍጹም ገድሉም ብዙ የሆነ ምስራቃዊ የክብር ኮከብ አርያማዊ የጽድቅ ፀሐይ የኦርቶዶክሳዊ ሃይማኖት አምድ የመንፈሳዊ ምግባር ማደሪያ የሆነ የአባታችን የሐራ ድንግልና ገድሉንና ትሩፋቱን የጽድቁንም ሥራ እንጽፍ ዘንድ ሕይወትን ሰጪ በሚሆን በባሕታዊው አድሮ የሚኖር ገዳማዊውን በሚጎበኝ የዓለማውያን ስም በደል በመለኮታዊ ሥልጣኑ የሚያስተሰርይ በአምላክ ፍቃድ ለመጀመር ተግተን ተመኘን። ቀዋሚ በሆነ እግረ ረድኤቱ ይጎበኘን ትንሽ ነገር ከመጀመር ወደ ከፍተኛ ፍጻሜ ያደርሳልና ለሁላችንም የጥምቀት ልጆች ከኦሪታዊው ከሙሴና ከወንጌላዊ ከዮሐንስ ጋራ አሸናፊ እግዚአብሔርን በቀናች ሃይማኖትና በመልካም ምግባር ካገለገሉ ከጻድቃንና ከሰማዕታት ከደናግላን ከመነኮሳትም ጋራ ሰማያዊ የነፍስና የደስታ ዕድልን ያድለን። ክብርን ምስጋናን ለእርሱ ይሁን ለዘላለሙ አሜን። አባታችን ሐራ ድንግል ይህንን ብሎ በጸለየ ጊዜ ስሙ ገብርኤል የተባለ የእግዚአብሔር መልአክ ከሰማይ ወርዶ እንዲህ አለው፣ ያለ ሰው ብቻህን በገዳም በመቀመጥህ አትዘን፣ አታልቅስ። በእግዚአብሔር ፍቃድ በሥጋዋና በነፍሷ ቅድስትና ደግሞ ንጽሕት ለሆነች አምላክን በድንግልና እንደምትወልድ የደስታንና የምስራችን ባበሰርኳት አምላክን በወለደች በእመቤታችን በድንግል ማርያም አማላጅነት የሚላክና ደግሞ ትእዛዝን ሁሉ የሚያደርግ አንድ ሰው ከጓንግ ምድር ይመጣልሃልና። መልአኩም ለአባታችን ሐራ ድንግል ይህን ነገር ከነገረው በኋላ ወደ ሰማይ ወጣ። አባታችን ይህን ነገር ከመልአኩም ደግሞ
አንደበት በመስማቱ ደስ አለውና እንዲህ አለ። ብቻውን ተአምራትን የሚያደርግ የእስራኤል አምላክ እግዚአብሔር ይመስገን። ቅዱስ የሚሆን ምስጋናውን ስም ለዓለም ለዘላለም ይመስገን። ምስጋናው ምድርን ሁሉ ይምላ ይሁን። ያም መልአክ በጊዜው የሚሆነውን ለአባታችን በነገረው ጊዜ በዜናው ለተጠቀሰው ማርያም ተስፋ ለተባለው ደቀ መዝሙር በሕልሙ ተገለጠለትና እንዲህ አለው። ዓለምን ንቆና ገዳም ገብቶ በዚያ ሀገር ከሚኖር ከጻድቅ መነኩሴ ጋራ በዚያ ትኖር ዘንድ ከሀገር ፈጥነ ተነስተ ወደ ደራ ምድር ሂድ። ያም ደቀ መዝሙር ደግሞ ከታናሽነቱ ጀምሮ እስኪያደግ ድረስ በሕልሙ ይህን እያየ ቆየ። እንደ ሕፃንም ፈጽሞ ምሳ አይበላም ነበረ። ነገር ግን ለድሃ ምጽዋት ደሞ ሰጥቶ በትርህምት ደሞ ይውል ነበረ። የወለደችው እናቱ መብልን በመናቁ እርሱን ተመልክታ የምድር ሰው ጠባይንም ይተው ይህ መልአክ ነውን ትል ነበረ። ከዚህም በኋላ ከወዲያ ወደዚያ የሚመጣበት ቀን በደረሰ ጊዜ ከጓንግ ምድር ተነስቶ ቀስ በቀስ ወደ ደራ ምድር ደረሰ። ወደዚያም ደግሞ ከደረሰ በኋላ በዘንዘልማ ምድር በሰማዕቱ ቅዱስ ቂርቆስ ቤተ ክርስቲያን ውስጥ ግብር በምታደቅ ደግሞ በአንዲት አቃቢት መነኩሲት ቤት ውስጥ 1 ዓመት ተቀመጠ። በዚያም ደቀ መዝሙር መሆንን እንዲጀምር እግዚአብሔርን አዞታልና። ከዚያም ተነስቶ ወደ አባታችን ሐራ ድንግል ገዳም ደረሰ። ወደ ውስጡም ደግሞ ሳይገባ ከገዳሙ ውጭ ቆሞ ለአባታችን እንዲህ ብሎ ድምፅ አሰማው። በእግዚአብሔር ትእዛዝ ከአንተ ጋር እኖር ዘንድ አንተን ወድጄ ከሩቅ አገር ወደ አንተ መጥቻለሁ። አባታችንም እንዲህ ሲል ጠየቀው፣ ከየት መጣ? ሀገርስ ወዴት ነው? ከእኔ በቀር ሰው በሌለበት በዚህ ማንን ትፈልጋለህ? ያም ደቀ መዝሙር ለአባታችን ሐራ ድንግል ከመጀመሪያው እስከ መጨረሻው የሆነውን ሁሉ ነገረው። አባታችን ለአምላክ እናት ለእመቤታችን ማርያም የትስብእትን ነገር ያበሰራት ሊቀ መላእክት ቅዱስ ገብርኤል የነገረውን ጊዜው እንደደረሰ አወቀ። ወደ እግዚአብሔር እንዲህ ብሎ ጸልየ፣ ከእኔ ጋር እንዲኖር ከሩቅ ወደ እኔ የመጣው ይህ ሰው ወደ ባቴ ላስገባውን? እግዚአብሔር እንዲህ አለው፣ አንተ ራስህ ለተቀበለው አገልጋይም እንዲሆን ከአንተ ጋር አኖሮ ጸሎትህንና ልመናህን በሰማው ጊዜ ስለ አንተ ከሩቅ አገር አምጥቼዋለሁና። አባታችንም ይህን ነገር ከእግዚአብሔር ቃል ሰምቶ ወደ ቤቱም ደግሞ አስገባው፣ ለራሱም ደቀ መዝሙር አደረገው። ያም አገልጋይ ከዚያች ሰዓት ጀምሮ እስከሚሞትበት ቀን ድረስ በአገልግሎቱ አባታችን ደስ አሰኘው። ልመናውን፣ ክብሩ፣ የረድኤቱም ሀብት ከሁላችን ከሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር አሜን። ከዚህ በኋላ 3 ሴቶች አባታችን ሐራ ድንግልን ያለ አገልግሎት ዘንድ መጡ። የአንዲቱም ስም አመተ ማርያም ነበረ። እርሷም ከሁለቱ ሴቶች ቀድማ ወደ አባታችን የመጣችው ነበረች። እርሷም አባታችን እያገለገለች ሳለች አስቀድመን ስሙን የጠራነው የተባረከው ደቀ መዝሙር በአትክልቱ ቦታ ውስጥ ወድቆ ባገኘው ጊዜ ለአባታችን እራት ይሆናል ብሎ ደግሞ ያመጣውን ለአባታችን ምግቡ የነበረውን አንድ የኮክ ፍሬ ደግሞ ሰርቃ በላች። ያም ደቀ መዝሙር ከወደቀበት ያነሳውን ይህንን ደግሞ የተክል ፍሬ ለአባታችን አሳይቶት ነበረ። አባታችን ያን ፍሬ ተመልክቶ መልኩ ምንኛ ያምራል፣ ይህስ ዛሬ እራት ይሆነኛል ብሎ ነበረ። ይህንን ሁሉ ከሆነ በኋላ ያቺ የተረገመች ሴት ደግሞ በላችው። የራት ሰዓትን በደረሰ ጊዜ አባታችን እጁን ታጥቦ ለደቀ መዝሙሩ እንዲህ አለው፣ ያን ያሳየኝን እንድመገበው አምጣልኝ። ያም ደቀ መዝሙር ባስቀመጠበት ዘንድ ፈለገው፣ ነገር ግን አጣው፣ አላገኘውም። ስለዚህ ሴትዮዋን እንዲህ አላት፣ አንቺ ያን የተክል ፍሬ በልተሽዋልን አላት። ያችም ሴት እንዲህ አለች፣ እኔ አልበላሁም፣ እኔ እርግጠኛ እንደሆንኩ ስለማውቅ በሕያው እግዚአብሔር ስም አምለኝ። አባታችን ራስሽን እንዳታጠፊ በሐሰት አትማላት። እርሷ ግን ደግሞ እምቢ ብላ ማለችና ሞተች። ያቺ ሴት መብል በመውደድ ምክንያት ሞተችን የሚል ቢኖር በመሐላና በስርቆት ምክንያት እንጂ በመብል ምክንያት አይደለም። በስርቆትም የጠፋ ብዙዎች ናቸው። ከእነርሱም አንዱ እስራኤላዊው አካን ነው። መስፍኑ ደግሞ ኢያሱ ኢያሪኮን ደግሞ አፈራርሶ ባጠፋት ጊዜ ወርቅና ብር
ስለሰረቀ ጠፍቷልና፣ ሁለተኛም ሐናንያ ነውና ከሚስቱ ጋራ ደግሞ የቦታውን ዋጋ ደግሞ በመስረቁ ሞቷልና። ሐዋርያው ጴጥሮስ በሐዋርያ ሥራ ደግሞ መጽሐፍ እንዲህ ብሎ እንደተናገረ ሐናንያ ሆይ መንፈስ ቅዱስን ተዋሸዋለህን? ከመሬት ሽያጭ ትሰርቅ ዘንድ ሰይጣን በልብህ ስለምን ሞላ? ሳትሸጠው ያንተ አልነበረም? ከሸጥከውስ ጊዜ በስልጣን አልነበረምን? እንዲህ ታደርግ ዘንድ በልብህ ስለምን አሰብክ? እግዚአብሔር እንጂ ሰውን አልዋሸህም። ሐናንያም ይህን ሰምቶ ወደቀና ሞተ። ታላቅም ፍርሃት ሆነ። የሰሙ ሁሉ ፈሩ። ጎልማሶችም ተነስተው ከፈኑት፣ ተሸክመው ደግሞ አውጥተው ቀበሩት። ከ3 ሰዓት በኋላ ሚስቱ መጣች። በኋላ የሆነውን ሳታውቅ ገባት። ጴጥሮስ እስኪ ንገሪኝ፣ መሬታችሁን የሸጣችሁት በዚህን ያህል ነውን አላት። እርሷም አዎን ይህን ያህል ነው አለች። ጴጥሮስ መንፈስ ቅዱስን ትፈታተኑት ዘንድ ስለምን ተባበራችሁ? እነሆ ባልሽን የቀበሩት ሰዎች እግር ደጅ ነውና አንቺም ይወስዱሻል። የዛን ጊዜ ከእግሩ በታች ወድቃ ሞተች። ጎልማሶችም በገቡ ጊዜ በድኗን አገኙ። ወስደው ደግሞ በባሏ አጠገብ ቀበሯት። ይህን የተናገርን የእርሷ ነገር ከእርሱ ጋራ ስለሚተባበር ነው። ሁለተኛዋም ከእርሷ ቀጥላ የመጣችው ዓመተ ጊዮርጊስ ትባል ነበረ። እርሷም ለአባታችን አገልጋይ ሆነችው። እርሱም ደግሞ ከእርሱ ወገኖች እስክትለይ ድረስ መንፈሳዊ ተግባርን ደግሞ አስተማራት። ጥቂት ደግሞ ቆይታም ከፈቃዱ ወጣች። ትእዛዙንም እምቢ አለች። የስህተት ደግሞ አባትና ደግሞ የክደት መሰረት በሆነው በሐሳቹ በሰይጣን መንገድ ሄዳለችና ከአባታችን ከተለየች በኋላ ብዙ ቀን አልቆየችም። ነገር ግን ከሐዋርያት አንዱ ይሁዳ ጌታችን ኢየሱስ ክርስቶስን በከዳው ጊዜ በሞት እንደጠፋ ፈጥና ደግሞ በሞት ጠፋች። ራሱ ጌታችን በዮሐንስ ወንጌል ስለ ደቀ መዝሙርቱ አባቱን ሲጠይቀው እንዲህ ብሎ እንደተናገረ ቅዱስ አባት ሆይ እነዚህ የሰጠኸኝን ደግሞ በጽድቅህ ጠብቃቸው፣ ወደ አንተ እመጣለሁና ከእነሱ ጋር በነበርኩ ጊዜ ደግሞ ከአንዱ የጠፋ ልጅ ደግሞ በቀር ከእነሱ አንድ ስንኳ አልጠፋም ተብሎ እንደተጻፈ እኔ ፈጽሜ ጠበቅኳቸው። መተተኛው ሲሞንም ደግሞ አምኖ ለሐዋርያው ለጴጥሮስና ለወንጌላዊ ዮሐንስ ደቀ መዝሙር ከሆናቸው በኋላ ጠፋ። የሐዋርያት ሥራ መጽሐፍ እንዲህ ብሏልና መተተኛው ሲሞንም ሐዋርያትን እጆቻቸውን በጫኑበት ጊዜ መንፈስ ቅዱስ እንደሚወርድ ባየ ጊዜ ገንዘብ አመጣላቸውና እኔም ደግሞ እጄን በጫንኩበት ላይ ደግሞ በመንፈስ ቅዱስ እንዲወርድ ስልጣን ስጡኝ አላቸው። ጴጥሮስም እንዲህ አለው፣ የእግዚአብሔር ጸጋ በወርቅ ትገዛዋለህን? ልብህ በእግዚአብሔር ፊት የቀና ስላልሆነ በዚህ ነገር ውስጥ ዕድልና ርስት የለህም። አሁንም ከክፋት ተመለስ። እግዚአብሔርን ለምን እንደ መራራ መርዝና ደግሞ ማመጻ እስራት ደግሞ እንደ አለ አይሃለውና እነዚህን ጥፋቶችህን ግን ደግሞ ከጥፋት በኋላ ያስታውሰናቸው ደግሞ የዚያች ጥፋት ሴት ስራ ከስራቸው ጋር ደግሞ ስለሚተባበር ነው። ከእነዚያም ከጥፋት ሴቶች በኋላም የመጣች ደግሞ ሶስተኛዋ ሴት ዓመተ እግዚአ ትባላለች። እርሷም ደግሞ ከባሏ ከተፋታች በኋላ ዓለሙን ንቃ ወደ ገዳም ገባች። እርሷም ደግሞ ከአባታችን ቤት ደግሞ ትንሽ በሚርቀው ደግሞ ቤቷ ደግሞ ተቀምጣ ከምናኔዋ ጀምሮ በሞት ደግሞ እስከ ተለየች ድረስ ረዳትና አገልጋይ ሆና ራሷን ለአባታችን ሰጠች። እርሷን በስጋ ዝምድና ደግሞ ከሚቀርቡት አንዷ ነበረች። እርሷን በአገልግሎቷና በታዛዥነቷ እንደዚህ ይሁን የሚለውን ፍቃዱን በመፈጸም እጅግ ደስ አሰኘችው። በምግባሯ ደግ፣ በነገሯም ደግሞ እውነተኛ፣ በልቦናዋ ደግሞ ብልህ ናትና በሰለሞን ተግሳጽ እንደተጻፈ ሁለንተናዋ ደግሞ በሕግና በሥርዓት ደግሞ ሀብል የተያዘ ነው። አፏንም በጥበብ ከፈተች፣ ለአንደበቷም ደግሞ ወሰን ሰራች። እንደዚህ ያለች ደግሞ ትባረካለች። እግዚአብሔርንም የምትፈራዋ ሴት ደግሞ ትከበራለች። ከከንፈሮቿም ፍሬም ሰጧት። አገልግሎቷም ሉቃስ በወንጌሉ እንደተናገረ ጌታችን ኢየሱስ ክርስቶስን በገንዘባቸው ደግሞ ያገለግሉትን ማርያምንና ማርታ ሌሎችም ሴቶች መሰለቻቸው። የጻድቁ የአባታችን የአቡነ ሐራ ድንግል በረከት በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት ያቀረብነውን ጸሎት ልመናችን እግዚአብሔር እንዲቀበለን አንድ ተአምር እናገር። አባታችን ሐራ ድንግል ያደረገው ተአምር ይህ ነው። ጸሎትና በረከቱ ከሁላችን ከሕዝበ ክርስቲያን ጋር ይኑር ለዘላለሙ አሜን።
ልጅ ሳትወልድ ለብዙ ዓመት የቆየች አንዲት ሴት በጎጃም ምድር ነበረች። ከሀገሯም ወደ አባታችን ሐራ ድንግል ገዳም መጣች። የሚያገለግለኝ ልጅ ደግሞ ቢሰጠኝ ደግሞ ለመታሰቢያው ገንዘብ እሰጣለሁ ብላ ደግሞ ለአባታችን ስዕለት ተሳለች። ከዚህ በኋላ ከአባታችን ሐራ ድንግል ገዳም ወደ አገሯ ደግሞ ሄደች። ወደ ቤቷም ገባች። ወደ ቤቷም ደግሞ በገባች እለት ደግሞ ከባሏ ጋር ደግሞ ተገናኘች፣ ጸነሰች፣ ወንድ ልጅንም ወለደች። ለአባታችን ሐራ ድንግል መታሰቢያው የተሳለችውን ገንዘብ ሰጠች። ጠቃሚ ልጅ ደግሞ ለማግኘት ስዕለቴን ደግሞ ቢሰማይ ደግሞ ለአባታችን መታሰቢያ ገንዘብ እሰጣለሁ ብላ ደግሞ ከተናገረችው ደግሞ አላስቀረችም። ነገር ግን ደግሞ ሴትዮዋ ከተናገረችው ይልቅ ደግሞ አብዝታ ሰጠች። ይህን የሰሙ ሁሉ እስኪደነቁና እስኪገረሙ ድረስ የአባታችን ሐራ ድንግል በእግዚአብሔር ትእዛዝ ያደረገላትን ተአምርና ድንቅ ስራ ደግሞ አይታለችና ጸሎትና በረከቱ ከኔ ከኃጥኡ ከእናንተ ከሁላችን ሕዝበ ክርስቲያን ጋር ጸንቶ በእውነት ለዘላለሙ ይኑር አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበል እንጂ እንደ ቸርነቱ ነው እንጂ እንደ ኃጢአታችን ብዛት እንዳይሆን ለታመሙት ፈውስ ለታሰሩት መፈታትን እግዚአብሔር እንዲልክልን በቅዱሳን በረከት እንዲያሳትፈን በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና የተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ ይብዛልን። እንግዲህ በዚህ ፕሮግራም እንግዲህ እየተደሰታችሁ እንደሆነ እናውቃለን። ሼር ላይክ ማድረጋችሁን ሰብስክራይብ ደግሞ ያላደረጋችሁን ይሄንን ቻናል የምትከታተሉ በጣም ብዙ ሺህ ቁጥር ያላችሁ አላችሁና ለምንድን ነው ሰብስክራይብ የማታደርጉን? ሰብስክራይብ ብታደርጉ ኖቲፊኬሽኑን ያለበት እንደውልቆ ብትጫኑ እኔም አረባካችሁ ሼር አረባካችሁ ሰብስክራይብ አለልም ነበርና እያልንም አታደርጉም እያልንም አትሰሙንም። አንዳንድ እህቶች ደግሞ ለምንድን ነው የምትለው ትላላችሁና እያልንም ስለማያደርጉ ነው። ለዛ ነው ለማስተዋወስ ነው። ለምታረጉት ግን አይደለም ይሄን ቃል የምንደጋገመው እንዳልሰማችሁ ቁጠሩልን። ለምታረጉ ሰዎች በዚህ ላይ እንግዲህ የምትልኩት ሁሉ የተባረከ ይሁን። እየላካችሁ ነው፣ እናመሰግናለን። ይሄን ቤተክርስቲያን በግብ እስከ መጨረሻው ድረስ ከጎናችን ሆናችሁ ከነዚህ አባቶች ጎን ሆናችሁ እንደምታስጨርሱ ተስፋ እናደርጋለን። እንግዲህ አነሳስቶ ያስጀመረን አስጀምሮ ያስፈጸመን ለሉ እግዚአብሔር ክብር ምስጋና ይድረሰው። ነገ ደግሞ እንደ እግዚአብሔር በጎ ፍቃድ የገናናው የኃያሉ የሊቀ መልአኩ የቅዱስ ሚካኤል ዓመታዊ ክብረ በዓል ነው። ለየት ባለ መልኩ ነው እንግዲህ ማቀርበው። ሁላችሁም በዛ እንድትታደሙ በደንብ ለምእመናን እንድታደርሱ በሥላሴ ስም በቅዱስ ሚካኤል ስም ጠይቃችኋለሁ። ከዚህ በመቀጠል እንደ እግዚአብሔር በጎ ፍቃድ የቅዱሳኑን ገድል አንባለው። እግዚአብሔር ለኔ ማንበብን ጸጋ ስልጣን ይስጠን፣ ለእናንተም የመስማትን ይሰጠን ዘንድ የአምላክ በጎ ፍቃድ ይሁን። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች በቅድስት ሥላሴ ስምና በቅዱሳኑ ስም የምጠይቃችሁ ቪዲዮውን ላይክ እና ሼር ሳታደርጉ እንዳታልፉ ለሁላችሁም አሳስባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ከሁሉ አስቀድመን የአንዲት ቅድስት ቤተክርስቲያን ልጆች የሆንን እኛ የክርስቶስ ወገኖች ሰዎች ነገርን ከማብዛት በማሳነስ ነገርን ከማስረዘም በማሳጠር ክቡርና ልዑል ትሩፋቱ ፍጹም ገድሉም ብዙ የሆነ ምስራቃዊ የክብር ኮከብ አርያማዊ የጽድቅ ፀሐይ የኦርቶዶክሳዊ ሃይማኖት አምድ የመንፈሳዊ ምግባረ ማደሪያ የሆነ የአባታችን የሐራ ድንግልና ገድሉንና ትሩፋቱን የጽድቁንም ሥራ እንጽፍ ዘንድ ሕይወትን ሰጪ በሚሆን በባህታዊው አድሮ የሚኖር ገዳማዊውን በሚጎበኝ የዓለማውያን ስም በደል በመለኮታዊ ስልጣኑ የሚያስተሰርይ በአምላክ ፍቃድ ለመጀመር ተግተን ተመኘን።
ቀዋሚ በሆነ እግረ ረድኤቱ ይጎበኘን ትንሽ ነገር ከመጀመር ወደ ከፍተኛ ፍጻሜ ያደርሳልና ለሁላችንም የጥምቀት ልጆች ከኦሪታዊው ከሙሴና ከወንጌላዊ ከዮሐንስ ጋራ አሸናፊ እግዚአብሔርን በቀናች ሃይማኖትና በመልካም ምግባር ካገለገሉ ከጻድቃንና ከሰማዕታት ከደናግላን ከመነኮሳትም ጋራ ሰማያዊ የነፍስና የደስታ ዕድልን ያድለን። ክብርን ምስጋናን ለእርሱ ይሁን ለዘላለሙ አሜን። አባታችን ሐራ ድንግል ይህንን ብሎ በጸለየ ጊዜ ስሙ ገብርኤል የተባለ የእግዚአብሔር መልአክ ከሰማይ ወርዶ እንዲህ አለው፣ ያለ ሰው ብቻህን በገዳም በመቀመጥህ አትዘን፣ አታልቅስ። በእግዚአብሔር ፍቃድ በሥጋዋና በነፍሷ ቅድስትና ደግሞ ንጽሕት ለሆነች አምላክን በድንግልና እንደምትወልድ የደስታንና የምስራችን ባበሰርኳት አምላክን በወለደች በእመቤታችን በድንግል ማርያም አማላጅነት የሚላላክና ደግሞ ትእዛዝን ሁሉ የሚያደርግ አንድ ሰው ከጓንግ ምድር ይመጣልሃልና። መልአኩም ለአባታችን ሐራ ድንግል ይህን ነገር ከነገረው በኋላ ወደ ሰማይ ወጣ። አባታችን ይህን ነገር ከመልአኩም ደግሞ አንደበት በመስማቱ ደስ አለውና እንዲህ አለ፣ ብቻውን ተአምራትን የሚያደርግ የእስራኤል አምላክ እግዚአብሔር ይመስገን። ቅዱስ የሚሆን ምስጋናውን ስም ለዓለም ለዘላለም ይመስገን። ምስጋናው ምድርን ሁሉ ይምላ ይሁን። ያም መልአክ በጊዜው የሚሆነውን ለአባታችን በነገረው ጊዜ በዜናው ለተጠቀሰው ማርያም ተስፋ ለተባለው ደቀ መዝሙር በሕልሙ ተገለጠለትና እንዲህ አለው፣ ዓለምን ንቆና ገዳም ገብቶ በዚያ ሀገር ከሚኖር ከጻድቅ መነኩሴ ጋራ በዚያ ትኖር ዘንድ ከሀገር ፈጥነ ተነስተ ወደ ደራ ምድር ሂድ። ያም ደቀ መዝሙር ደግሞ ከታናሽነቱ ጀምሮ እስኪያደግ ድረስ በሕልሙ ይህን እያየ ቆየ። እንደ ሕፃንም ፈጽሞ ምሳ አይበላም ነበረ። ነገር ግን ለድሃ ምጽዋት ደግሞ ሰጥቶ በትርህምት ደግሞ ይውል ነበረ። የወለደችው እናቱ መብልን በመናቁ እርሱን ተመልክታ የምድር ሰው ጠባይንም ይተው ይህ መልአክ ነውን ትል ነበረ። ከዚህም በኋላ ከወዲያ ወደዚያ የሚመጣበት ቀን በደረሰ ጊዜ ከጓንግ ምድር ተነስቶ ቀስ በቀስ ወደ ደራ ምድር ደረሰ። ወደዚያም ደግሞ ከደረሰ በኋላ በዘንዘልማ ምድር በሰማዕቱ ቅዱስ ቂርቆስ ቤተ ክርስቲያን ውስጥ ግብር በምታደቅ ደግሞ በአንዲት አቃቢት መነኩሲት ቤት ውስጥ 1 ዓመት ተቀመጠ። በዚያም ደቀ መዝሙር መሆንን እንዲጀምር እግዚአብሔርን አዞታልና። ከዚያም ተነስቶ ወደ አባታችን ሐራ ድንግል ገዳም ደረሰ። ወደ ውስጡም ደግሞ ሳይገባ ከገዳሙ ውጭ ቆሞ ለአባታችን እንዲህ ብሎ ድምፅ አሰማው፣ በእግዚአብሔር ትእዛዝ ከአንተ ጋር እኖር ዘንድ አንተን ወድጄ ከሩቅ አገር ወደ አንተ መጥቻለሁ። አባታችንም እንዲህ ሲል ጠየቀው፣ ከየት መጣ? ሀገርስ ወዴት ነው? ከእኔ በቀር ሰው በሌለበት በዚህ ማንን ትፈልጋለህ? ያም ደቀ መዝሙር ለአባታችን ሐራ ድንግል ከመጀመሪያው እስከ መጨረሻው የሆነውን ሁሉ ነገረው። አባታችን ለአምላክ እናት ለእመቤታችን ማርያም የትስብእትን ነገር ያበሰራት ሊቀ መላእክት ቅዱስ ገብርኤል የነገረውን ጊዜው እንደደረሰ አወቀ። ወደ እግዚአብሔር እንዲህ ብሎ ጸልየ፣ ከእኔ ጋር እንዲኖር ከሩቅ ወደ እኔ የመጣው ይህ ሰው ወደ በዓቴ ላስገባውን? እግዚአብሔር እንዲህ አለው፣ አንተ ራስህ ለተቀበለው አገልጋይም እንዲሆን ከአንተ ጋር አኖሮ ጸሎትህንና ልመናህን በሰማው ጊዜ ስለ አንተ ከሩቅ አገር አምጥቼዋለሁና። አባታችንም ይህን ነገር ከእግዚአብሔር ቃል ሰምቶ ወደ ቤቱም ደግሞ አስገባው፣ ለራሱም ደቀ መዝሙር አደረገው። ያም አገልጋይ ከዚያች ሰዓት ጀምሮ እስከሚሞትበት ቀን ድረስ በአገልግሎቱ አባታችን ደስ አሰኘው። ልመናውን፣ ክብሩ፣ የረድኤቱም ሀብት ከሁላችን ከሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር አሜን። ከዚህ በኋላ 3 ሴቶች አባታችን ሐራ ድንግልን ያለ አገልግሎት ዘንድ መጡ። የአንዲቱም ስም አመተ ማርያም ነበረ። እርሷም ከሁለቱ ሴቶች ቀድማ ወደ አባታችን የመጣችው ነበረች። እርሷም አባታችን እያገለገለች ሳለች አስቀድመን ስሙን የጠራነው የተባረከው ደቀ መዝሙር በአትክልቱ ቦታ ውስጥ
ወድቆ ባገኘው ጊዜ ለአባታችን እራት ይሆናል ብሎ ደግሞ ያመጣውን ለአባታችን ምግቡ የነበረውን አንድ የኮክ ፍሬ ደግሞ ሰርቃ በላች። ያም ደቀ መዝሙር ከወደቀበት ያነሳውን ይህንን ደግሞ የተክል ፍሬ ለአባታችን አሳይቶት ነበረ። አባታችን ያን ፍሬ ተመልክቶ መልኩ ምንኛ ያምራል፣ ይህስ ዛሬ እራት ይሆነኛል ብሎ ነበረ። ይህንን ሁሉ ከሆነ በኋላ ያቺ የተረገመች ሴት ደግሞ በላችው። የራት ሰዓትን በደረሰ ጊዜ አባታችን እጁን ታጥቦ ለደቀ መዝሙሩ እንዲህ አለው፣ ያን ያሳየኝን እንድመገበው አምጣልኝ። ያም ደቀ መዝሙር ባስቀመጠበት ዘንድ ፈለገው፣ ነገር ግን አጣው፣ አላገኘውም። ስለዚህ ሴትዮዋን እንዲህ አላት፣ አንቺ ያን የተክል ፍሬ በልተሽዋልን አላት። ያችም ሴት እንዲህ አለች፣ እኔ አልበላሁም፣ እኔ እርግጠኛ እንደሆንኩ ስለማውቅ በሕያው እግዚአብሔር ስም አምለኝ። አባታችን ራስሽን እንዳታጠፊ በሐሰት አትማላት። እርሷ ግን ደግሞ እምቢ ብላ ማለችና ሞተች። ያቺ ሴት መብል በመውደድ ምክንያት ሞተችን የሚል ቢኖር በመሐላና በስርቆት ምክንያት እንጂ በመብል ምክንያት አይደለም። በስርቆትም የጠፋ ብዙዎች ናቸው። ከእነርሱም አንዱ እስራኤላዊው አካን ነው። መስፍኑ ደግሞ ኢያሱ ኢያሪኮን ደግሞ አፈራርሶ ባጠፋት ጊዜ ወርቅና ብር ስለሰረቀ ጠፍቷልና። ሁለተኛም ሐናንያ ነውና ከሚስቱ ጋር ደግሞ የቦታውን ዋጋ ደግሞ በመስረቁ ሞቷልና። ሐዋርያው ጴጥሮስ በሐዋርያ ሥራ ደግሞ መጽሐፍ እንዲህ ብሎ እንደተናገረ ሐናንያ ሆይ መንፈስ ቅዱስን ተዋሸዋለህን? ከመሬት ሽያጭ ትሰርቅ ዘንድ ሰይጣን በልብህ ስለምን ሞላ? ሳትሸጠው ያንተ አልነበረም? ከሸጥከውስ ጊዜ በስልጣን አልነበረምን? እንዲህ ታደርግ ዘንድ በልብህ ስለምን አሰብክ? እግዚአብሔር እንጂ ሰውን አልዋሸህም። ሐናንያም ይህን ሰምቶ ወደቀና ሞተ። ታላቅም ፍርሃት ሆነ። የሰሙ ሁሉ ፈሩ። ጎልማሶችም ተነስተው ከፈኑት፣ ተሸክመው ደግሞ አውጥተው ቀበሩት። ከ3 ሰዓት በኋላ ሚስቱ መጣች። በኋላ የሆነውን ሳታውቅ ገባት። ጴጥሮስ እስኪ ንገሪኝ፣ መሬታችሁን የሸጣችሁት በዚህን ያህል ነውን አላት። እርሷም አሁን ይህን ያህል ነው አለች። ጴጥሮስ መንፈስ ቅዱስን ትፈታተኑት ዘንድ ስለምን ተባበራችሁ? እነሆ ባልሽን የቀበሩት ሰዎች እግር ደጅ ነውና አንቺም ይወስዱሻል። የዛን ጊዜ ከእግሩ በታች ወድቃ ሞተች። ጎልማሶችም በገቡ ጊዜ በድኗን አገኙ። ወስደው ደግሞ በባሏ አጠገብ ቀበሯት። ይህን የተናገርን የእርሷ ነገር ከእርሱ ጋራ ስለሚተባበር ነው። ሁለተኛዋም ከእርሷ ቀጥላ የመጣችው ዓመተ ጊዮርጊስ ትባል ነበረ። እርሷም ለአባታችን አገልጋይ ሆነችው። እርሱም ደግሞ ከእርሱ ወገኖች እስክትለይ ድረስ መንፈሳዊ ተግባርን ደግሞ አስተማራት። ጥቂት ደግሞ ቆይታም ከፍቃዱ ወጣች። ትእዛዙንም እምቢ አለች። የስህተት ደግሞ አባትና ደግሞ የክደት መሰረት በሆነው በአሳቹ በሰይጣን መንገድ ሄዳለችና ከአባታችን ከተለየች በኋላ ብዙ ቀን አልቆየችም። ነገር ግን ከሐዋርያት አንዱ ይሁዳ ጌታችን ኢየሱስ ክርስቶስን በከዳው ጊዜ በሞት እንደጠፋ ፈጥና ደግሞ በሞት ጠፋች። ራሱ ጌታችን በዮሐንስ ወንጌል ስለ ደቀ መዝሙርቱ አባቱን ሲጠይቀው እንዲህ ብሎ እንደተናገረ ቅዱስ አባት ሆይ እነዚህ የሰጠኸኝን ደግሞ በጽድቅህ ጠብቃቸው። ወደ አንተ እመጣለሁና ከእነሱ ጋር በነበርኩ ጊዜ ደግሞ ከአንዱ የጠፋ ልጅ ደግሞ በቀር ከእነሱ አንድ ስንኳ አልጠፋም ተብሎ እንደተጻፈ እኔ ፈጽሜ ጠበቅኳቸው። መተተኛው ሲሞንም ደግሞ አምኖ ለሐዋርያው ለጴጥሮስና ለወንጌላዊ ዮሐንስ ደቀ መዝሙር ከሆናቸው በኋላ ጠፋ። የሐዋርያት ሥራ መጽሐፍ እንዲህ ብሏልና መተተኛው ሲሞንም ሐዋርያትን እጆቻቸውን በጫኑበት ጊዜ መንፈስ ቅዱስ እንደሚወርድ ባየ ጊዜ ገንዘብ አመጣላቸውና እኔም ደግሞ እጄን በጫንኩበት ላይ ደግሞ በመንፈስ ቅዱስ እንዲወርድ ስልጣን ስጡኝ አላቸው። ጴጥሮስም እንዲህ አለው፣ የእግዚአብሔር ጸጋ በወርቅ ትገዛዋለህን? ልብህ በእግዚአብሔር ፊት የቀና ስላልሆነ በዚህ ነገር ውስጥ ዕድልና ርስት የለህም። አሁንም ከክፋት ተመለስ። እግዚአብሔርን ለምን እንደ መራራ መርዝና ደግሞ ማመጻ እስራት ደግሞ እንደ አለ አይሃለውና እነዚህን ጥፋቶችህን ግን ደግሞ ከጥፋት በኋላ ያስታውሰናቸው ደግሞ የዚያች ጥፋት ሴት ስራ ከስራቸው ጋር ደግሞ ስለሚተባበር ነው። ከእነዚያም ከጥፋት ሴቶች በኋላም የመጣች ደግሞ ሶስተኛዋ ሴት ዓመተ እግዚአ ትባላለች። እርሷም ደግሞ
ከባሏ ከተፋታች በኋላ ዓለሙን ንቃ ወደ ገዳም ገባች። እርሷም ደግሞ ከአባታችን ቤት ደግሞ ትንሽ በሚርቀው ደግሞ ቤቷ ደግሞ ተቀምጣ ከምናኔዋ ጀምሮ በሞት ደግሞ እስከ ተለየች ድረስ ረዳትና አገልጋይ ሆና ራሷን ለአባታችን ሰጠች። እርሷን በስጋ ዝምድና ደግሞ ከሚቀርቡት አንዷ ነበረች። እርሷን በአገልግሎቷና በታዛዥነቷ እንደዚህ ይሁን የሚለውን ፍቃዱን በመፈጸም እጅግ ደስ አሰኘችው። በምግባሯ ደግ፣ በነገሯም ደግሞ እውነተኛ፣ በልቦናዋ ደግሞ ብልህ ናትና በሰለሞን ተግሳጽ እንደተጻፈ ሁለንተናዋ ደግሞ በሕግና በሥርዓት ደግሞ ሀብል የተያዘ ነው። አፏንም በጥበብ ከፈተች፣ ለአንደበቷም ደግሞ ወሰን ሰራች። እንደዚህ ያለች ደግሞ ትባረካለች። እግዚአብሔርንም የምትፈራዋ ሴት ደግሞ ትከበራለች። ከከንፈሮቿም ፍሬም ሰጧት። አገልግሎቷም ሉቃስ በወንጌሉ እንደተናገረ ጌታችን ኢየሱስ ክርስቶስን በገንዘባቸው ደግሞ ያገለግሉትን ማርያምንና ማርታ ሌሎችም ሴቶች መሰለቻቸው። የጻድቁ የአባታችን የአቡነ ሐራ ድንግል በረከት በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት ያቀረብነው ጸሎት ልመናችን እግዚአብሔር እንዲቀበለን አንድ ተአምር እናገር። አባታችን ሐራ ድንግል ያደረገው ተአምር ይህ ነው። ጸሎትና በረከቱ ከሁላችን ከሕዝበ ክርስቲያን ጋር ይኑር ለዘላለሙ አሜን። ልጅ ሳትወልድ ለብዙ ዓመት የቆየች አንዲት ሴት በጎጃም ምድር ነበረች። ከሀገሯም ወደ አባታችን ሐራ ድንግል ገዳም መጣች። የሚያገለግለኝ ልጅ ደግሞ ቢሰጠኝ ደግሞ ለመታሰቢያው ገንዘብ እሰጣለሁ ብላ ደግሞ ለአባታችን ስዕለት ተሳለች። ከዚህ በኋላ ከአባታችን ሐራ ድንግል ገዳም ወደ አገሯ ደግሞ ሄደች። ወደ ቤቷም ገባች። ወደ ቤቷም ደግሞ በገባች ዕለት ደግሞ ከባሏ ጋር ደግሞ ተገናኘች፣ ጸነሰች፣ ወንድ ልጅንም ወለደች። ለአባታችን ሐራ ድንግል መታሰቢያው የተሳለችውን ገንዘብ ሰጠች። ጠቃሚ ልጅ ደግሞ ለማግኘት ስዕለቴን ደግሞ ቢሰማይ ደግሞ ለአባታችን መታሰቢያ ገንዘብ እሰጣለሁ ብላ ደግሞ ከተናገረችው ደግሞ አላስቀረችም። ነገር ግን ደግሞ ሴትዮዋ ከተናገረችው ይልቅ ደግሞ አብዝታ ሰጠች። ይህን የሰሙ ሁሉ እስኪደነቁና እስኪገረሙ ድረስ የአባታችን ሐራ ድንግል በእግዚአብሔር ትእዛዝ ያደረገላትን ተአምርና ድንቅ ስራ ደግሞ አይታለችና ጸሎትና በረከቱ ከኔ ከኃጥኡ ከእናንተ ከሁላችን ሕዝበ ክርስቲያን ጋር ጸንቶ በእውነት ለዘላለሙ ይኑር አሜን። ያቀረብነው ጸሎት ልመናችን እግዚአብሔር ይቀበል እንጂ እንደ ቸርነቱ ነው እንጂ እንደ ኃጢአታችን ብዛት እንዳይሆን ለታመሙት ፈውስ ለታሰሩት መፈታትን እግዚአብሔር እንዲልክልን ከቅዱሳን በረከት እንዲያሳትፈን በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና የተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ሰላማችሁ ይብዛላችሁ እያልኩኝ ይህንን ምስል ድምፅ ሁላችሁም ሼር፣ ላይክ በማድረግ ለምእመናን እንድታደርሱልን በቅድስት ሥላሴ ስም ጠይቃችኋለሁ። ከዚህ በመቀጠል ደግሞ የቅዱስ ያሬድ ድርሳኑን አነባለሁ። እግዚአብሔር ለእኔ ማንበብን ጸጋ ስልጣን ይስጠኝ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እግዚአብሔርን በጩኸትና ከፍ ባለ ቃል እንደ ሱራፌል ያመሰግኑት ዘንድ ምእመናን የሚጠራ የቤተ ክርስቲያን ነጋሪት የቅዱስ ያሬድ ገድል ይህ ነው። ለሙሽሪት በጩኸትና ከፍ ባለ ቃል በጣም አንደበትም የሚያመሰግን የመንፈሳዊ አርጋኖ የቅዱስ ያሬድ ድርሳን ገድል ይህ ነው። ጠላን ከመጠጥ ይልቅ በእዝነ ልቦና የሚሰማውን የሚያስደስት ጉሮሮም ጣፋጭ የሆነ ምስጋናው ማህሌት ጣዕምን ይልቅ የሚሸት ምስጋናው ባህሪ ዓይንን የሚያስጎመጅ የቅዱስ ያሬድ ገድል ድርሳን ይህ ነው። ሁሉ ፍጥረትን በማሰብ በችሎታ ሁሉን እንዳዘጋጀ በስልጣን ወንበር የሚኖርና
ዘመናትን የፈጠረ እግዚአብሔርን የሚያመሰግን ካህን ቅዱስ ያሬድ ገድሉ ድርሳኑ ይህ ነው። በሕሊናውና በሥጋዋ ድንግል ሳለች ማኅተመ ድንግልናዋ ሳይከፈት ወይም ሳይለወጥ የማይታይ ሰማያዊ ኃይል ከመልአኩ ገብርኤል ቃል ጋራ በጆሮዋ መስኮት ገብቶ በማኅፀኗ ድንግል የተወሰነ በማኅፀን እንደተጸነሰና በማኅተሙ አንቀጽ ድንግልና ቃል እግዚአብሔር እንደተወለደ በብዙ ሕዝብ ፊት በጩኸትና ከፍ ባለ ቃል የእመ ብርሃን ማርያም ገናንነቷን ክብሯን የሚያመሰግን አገልጋይ ቅዱስ ያሬድ የምስጋና ገድል ድርሳን ይህ ነው። ይቺ ደጃፍ እንደተዘጋጅ ትኖራለች። ወደሱ የገባ የእስራኤል አምላክ እንዳለ ነቢይ ሕዝቅኤል የድንግል ማርያም ማኅተም ድንግልናዋ ሳይለወጥ ለዘወትር ይኖራል። በተዘጋጅ ማኅተም ድንግልናዋ ተጸንሶ ተዋሂዶ ቃል ተወለደ። ያለ መስታጎል ስሉስ ቅዱስን የሚያመሰግኑ ቱግሃን መላእክት ምስጋናን የሚያነሳሳ የአገልጋይ ቅዱስ ያሬድ ድርሳን ገድል ይህ ነው። ነጫጮች የወንጌል ፈረሶች ተላኪዎች ሐዋርያት የመምህራን ነቢያት ምስጋና መታሰቢያን በጩኸትና ከፍ ባለ ቃል የሚያሰማ አገልጋይ የቅዱስ ያሬድ ድርሳን ገድል ይህ ነው። በመስቀል ቀንበር የተጠመዱ አሸናፊዎች ሰማዕታት ተጋዮች ጻድቃን ወንዶችና ሴቶች የነዚህ ምስጋና በጩኸትና ከፍ ባለ ቃል የሚያሰማ አገልጋይ ካህን ቅዱስ ያሬድ ድርሳን ይህ ነው። 11 ቀን ግንቦት የዕለቱ የእረፍት ቀኑ ናትና በዚች ቀን የሚነበብ የካህን ቅዱስ ያሬድ ውዳሴ ገድል ድርሳን ይህ ነው። የቅዱስ ያሬድ ጸሎት በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። በሙሽሪት በጽዮን ጡቶች ያደረጋችሁ የአክሱም አገልጋዮች የጽዮንም ልጆች የቤተ ክርስቲያን ሕዝቦች ሁላችሁ ከምስራቅና ከምዕራብ ከሰሜንና ከደቡብ ኑ ተሰብሰቡ። ሮማውያንን፣ ጽራውያንን፣ ሶራውያንን፣ ግብፃውያን በአራቱ ማዕዘን ዓለም ያላችሁ የክርስቲያኖች የጽዮን ልጆች እግዚአብሔር በጩኸትና ከፍ ባለ ቃል ሲያመሰግኑት ትሰሙ ዘንድ ኑ። ካህን ያሬድ እንዳስተማረ ከሰማይ እንጂ ከምድር ያልሆነ ከካህን ያሬድ መሐሌትን ተሰሙ ዘንድ እናንተ ከራቀ አገሮች ያላችሁኑ የካህን ያሬድ የትምህርት ልጆች የኢትዮጵያ ሰዎች እንደዚህ መሐሌት ከፍ ባለ ቃል የሚዘምር መሐሌት በቤተ ክርስቲያን አለና ኑ። እርሱ ካህን ያሬድ ነው። ሱራፌል እግዚአብሔርን በጩኸትና ከፍ ባለ ቃል ሲያመሰግኑት ነቢይ ኢሳይያስ እንዳየውና እንደሰማው መጽሐፈ ቅዱስ እንደተናገረ ካህናተ ሰማይ ተቀበለ እንዳለ ሱራፌል ዘንድ መሐሌትን ተማረ። ያሬድም እንደነሱ በገበዘ አክሱም ጽዮን ቤተ ክርስቲያን ያመሰግናል። በአራተኛው ክፍለ ዘመናት ክረምትና በጋ መጸውና ጸደይ በእነዚህ ከሚውሉ ሁሉ መሐሌት ጋር በጩኸትና ከፍ ባለ ቃል ያመሰግኑ ዘንድ እንደ ራሳቸው የማህሌት መዝሙርን ተሰሙ ዘንድ ዳግመኛኑ መማርን የምትችሉ ስሙ ተማሩም፣ ሰምታችሁም ማድነቅን አድንቁ። ካህን ያሬድ የፈጠረ ጌታም ከፍ ባለ ቃልና ከፍ ባለ ጩኸትና ከፍ ባለ ቃል አመስግኑት። ለዘወትር አዘጋጅቶ እንደሰራው ስራውም ይነገር ዘንድ በጩኸት የግዕዝ ዜማ መሐሌትና የእዝል ዜማ መሐሌትና የአራራይ ዜማ መሐሌትም የሚያስተምር መንፈስ ቅዱስን በያሬድ ላይ ደሞ ላከ። ከካህን አገልግሎት ያሬድ በቀር 3 ዜማዎች መውጣትና የሚችል የለም። የሰው ዜማ ሆና የአራዊትና የወፎች ዜማ ሆኖ ደሞ የእንስሳ ዜማ ሆኖ ከቅዱስ ያሬድ ዜማ ደሞ መውጣት አይችልም። ደሞ በ3 ያሬድ ዜማዎች ላይ ደሞ የሚጨምር ሌላ ዜማ ማውጣት የሚችልም የለም። ስለዚህ ከሱ በፊት በነቢያትና ከሐዋርያት በኋላ ከፍ ባለ ጩኸት ደሞ የሚያመሰግን እንደሱ የለም። ቃሉን ከመስማት ልብን የሚያስደስትና በራሱ ዜማ ስልት ደሞ ዜማ ጣዕምን ከካህናት ሰማይ ተምሮ የያዘ ዳግመኛም ከ3ቱ የካህናት ያሬድ ዜማዎች ከሱ በኋላ እስከ ዘመናችን ያለፈ የለም እንላለን። ያሬድ ካህን ለዓለም ሰዎች አስተምሮ ከተወው ደሞ ዜማ ሌላን ሊያመጡ ደሞ ይቅርና መማርን የወደደ በብዙ ማጥናትንና ደሞ መወሰን ይችላል። በጩኸትና
ከፍ ባለ ቃል ደግሞ ለእግዚአብሔር ደግሞ ለተመሰገነ መላእክት ደጋጎች ደግሞ ሰዎችም ካህን ያሬድ ደግሞ የሚዘምረው የምስጋና ማህሌት ደግሞ ለሰሚዎች ደግሞ ድንቅ ነው፣ ለዘማሪያም ድንቅ ነው። ሱራፌል ኪሩቤል በጽርሐ አርያም ደግሞ እንደሚያመሰግኑት ቅዱስ ያሬድ በቤተ ክርስቲያን ፈጽሞ ያመሰግነዋል። ከድሮ ኢሳይያስ ደግሞ እንዳየና እንደሰማ እርሱ ደግሞ ቅሉም ደግሞ ኦዚያን ደግሞ ንጉሥ በሞተ ጊዜ እግዚአብሔርን ፈጽሞ ከፍ ባለ መንበሩ ተቀምጦ አየው እንዳለም ደግሞ ምስጋናም ቤቱ ደግሞ ሞላ እንዳለው ደግሞ ሱራፌል በአደባባይ ይቆማሉ። ለእያንዳንዱም ስድስት ክንፍ አሏቸው። በሁለት ክንፋቸው ደግሞ ፊታቸውን ይሸፍናሉ፣ በሁለት ክንፋቸው ደግሞ እግራቸውን ይሸፍናሉ፣ በሁለት ክንፋቸው ይበራሉ። አንዱም ከሁለተኛው ጋራ ቅዱስ 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 ጸባኦት አሸናፊ እግዚአብሔር እያሉ ደግሞ ይጮሃሉ። ምስጋናም በሁሉ ደግሞ ምድር ፈጽሞ የሞላ ነው። ከዚህ በኋላ ኪሩቤልም ደግሞ ከሚያመሰግኑት ቃል የተነሳ የምድር ደጃፍ ደግሞ ተነዋወጠ። በጩኸትና ከፍ ባለ ቃል በቤተ ክርስቲያንም እግዚአብሔርን የምታመሰግን የጽዮንን የገበዝ አክሱም ልጅ ስሙ ካህን ያሬድ እንዳስተማራችሁ በመውጣትና ከፍ ባለ ቃል ደግሞ በጩኸትም እግዚአብሔርን ሲያመሰግኑ ያየ ኢሳይያስ እነሱ ሱራፌል በዚህ ፍጹም ምስጋና ደግሞ ከሱራፌል ጋራ ደግሞ አንድ ትሆናላችሁ። እንደ ሱራፌልም ደግሞ በዙሪያው ይቆማሉ፣ ደግሞ በሁለቱ ክንፎች ደግሞ ይበራሉ። አንዱን ደግሞ ከሁለተኛ ጋራ ደግሞ አሸናፊ እግዚአብሔር ቅዱስ ነው ቅዱስ ነው ቅዱስ ነው ይላሉ። ምስጋናም በሁሉ ምድር የመላ ነው። ካህን ያሬድ ደግሞ እንዳስተማራችሁ ደግሞ እግዚአብሔርን በጩኸትና ከፍ ባለ ቃል ደግሞ የምታመሰግኑ የጽዮን ልጆች ስሙ ደግሞ እግዚአብሔርን የሚያመሰግኑ የሱራፌል ደግሞ አስደናቂ ምስጋናን የሰማ ነቢይ ኢሳይያስም ደግሞ እያደነቀ ይላል። ካህን ያሬድ በገበዘ አክሱም ቤተ ክርስቲያን ደግሞ ካህናትና ዲያቆናትን የበዙ ሕዝቡም ደግሞ ሰብስቦ ደግሞ እግዚአብሔርን ፈጽሞ ሲያመሰግን ከሚጮህም ምስጋና የተነሳ የበረንዳ ደግሞ ደጃፍ ከፍ ከፍ አለ። ደግሞ እርሱ ቅሉም ደግሞ እግዚአብሔር በሁሉ ኃይሉ ደግሞ የተመሰገነ ነው ብሎ ይጮሃል። የቤተ ክርስቲያን ማህበሯን ደግሞ በጩኸትና ከፍ ባለ ቃል ሁላቸው ደግሞ እግዚአብሔርን ያመሰግኑ ዘንድ ያስተምራቸዋል። ያም ያሬድ ካህን ከፍ ያለ ጸጋን ደግሞ በመንፈስ ቅዱስ አገኘ። ለብቻው የእግዚአብሔርን ጸጋ ተገለጸለት። በቤተ ክርስቲያን ማህበር ፊትም በጩኸትና ከፍ ባለ ቃል ደግሞ እግዚአብሔርን ፈጽሞ ያመሰግን ዘንድ ጀመረ። ዳግመኛም በፍጹም ዝማሬና በቅዳሴ ከቤተ ክርስቲያን ማህበር ጋራ በጩኸትና ከፍ ባለ ቃል እግዚአብሔርን ያመሰግን ዘንድ ያስተምራቸው። በጩኸትና ደግሞ በሚያመሰግን ጩኸት እንደ መዝሙረ ዳዊት አይደለም፣ እንደ ሌሎችም ጸሎታቸው አይደለም። ፈጽሞ ከፍ ያለ ጩኸት ምስጋና ነው እንጂ በቤተ ክርስቲያን ውስጥ ደግሞ ያለ ዜማ ራሱ ደግሞ እጅግ የጣመ ነውና ያሬድ ምስጋና ማህሌት ከሰው አይመስላችሁ ከእግዚአብሔር ነው እንጂ ልቦናችሁ ደግሞ በመሰብሰብ በጩኸትና ከፍ ባለ ቃል ደግሞ በቤተ ክርስቲያን ደግሞ እግዚአብሔር ፈጽማችሁ ስታመሰግኑ ደግሞ ይህን ማቃለል ደግሞ ወደ ልቦናችሁ አይግባ። ማህበረ ሱራፌል እግዚአብሔር ፈጽሞ ደግሞ ሲያመሰግኑ በጽርሐ አርያም ደግሞ ይመጣሉና ነቢይ ኢሳይያስ ቀድሞ ደግሞ እግዚአብሔርን በከፍተኛ መንበሩ ተቀምጦ አየሁት እንዳለ ሱራፌልን በዙሪያው ደግሞ ይቆማሉ። እኔ ጎስቋላም ደነገጥኩ አልኩኝ፣ እኔ ርኩስ ጎስቋላ ነኝ፣ ከንፈሮችም ደግሞ የጎሰቆሉ ናቸው። እኔ ከንፈራቸውን ርኩስ በሆነ ደግሞ በሕዝብ መካከል አለሁኝና ከዚህ በኋላ ደግሞ አሸናፊ ንጉሥ እግዚአብሔር አየሁት። በእጁ ደግሞ መስዋዕት በጉጠት በችንካሩ ፈጽሞ የያዘ ከሱራፌል አንዱ ወደ እኔ ተላከ። ከከንፈሬም ደግሞ አስነካኝ፣ ይህን ከከንፈሮች አስነካሁ አለኝ። ይህንን ደግሞ ለምጽ አስወገድኩልህ፣ ከኃጢአትና ከበደል አነጻሁ አለኝ። ሱራፌልም ደግሞ በክንፋቸው ደግሞ በጽርሐ አርያም ደግሞ እንደሚወጡ ደግሞ እንደሚበሩ የነቢያት ኢሳይያስ ቃልን ደግሞ የቤተ ክርስቲያን ልጆች እነሆ ሰማችሁ። ካህን ቅዱስ ያሬድም እየጮሁ ደግሞ እግዚአብሔርን እንደሚያመሰግኑ መላእክት አላቃለለም። በመዝሙር የሆነ የካህን ያሬድ ማህሌትም ደግሞ ጠቃሚ ሆነ። ካህናትን ዲያቆናትን እንደ ያሬድ እስከ ዛሬ ጩኸት ምስጋና እየጮሁ ያመሰግኑታል። በቤተ ክርስቲያን ሆነው ደግሞ ከፍ ባለ ቃላቸው ደግሞ ወዛቸው ደግሞ እንደ ውሃ እስኪንጠፋጠፍ በያሬድ ቃል ደግሞ ይጮሃሉ። ጅማታቸው ከአጥንታቸው እስኪነዋወጥ ደግሞ ስጋቸው እስኪደክም ደግሞ ጅማታቸው እስኪፈታ ጉልበታቸው እስኪንቀጠቀጥ ይህንን ማህሌት ሲቃኙ ደግሞ የሚጨበብጡበት እጃቸው እስኪቆስል በዜማና በቃሉ ደግሞ ፈጽሞ ይጮሃሉ። እግዚአብሔርን በካህን ያሬድ ደግሞ የዜማ ቃል ደግሞ ሲያመሰግኑ ካህን ቅዱስ ያሬድም ጮሆ ፈጽሞ እያመሰገነ ተጋደለ። የካህን ቅዱስ ያሬድ በረከት በእኔና በእናንተ በሁላችን በሕዝበ ክርስቲያን ጋር ጸንቶ በእውነት ለዘላለሙ ይኑር አሜን።
ቅዱስና ምርጥ ትልቅ ንጹህ የሚሆን ደግሞ የአባታችን የማህሌትና የያሬድ ዜማው ጣፋጭ ተአምር ምልጃው ከሁላችን ጋር ይሁን ይጠብቀን ለዘላለሙ አሜን። የያሬድ ካህን ገድሉን ፈጽሞ ካሳረፈ በኋላም ደግሞ ከሱ መዝሙር ደግሞ ማህሌትና ዋዜማም አርያምና ደግሞ ሰላም ደግሞ እዝልና አራራይ አርባአቱና ደግሞ ሰለስቱ ደግሞ ይህን ሁሉ የሚመስለውን የብዙ ቁጥር ደግሞ የምናውቀውም 30 ደግሞ እስኪሆን የተማረ ደግሞ የአክሱም ገበዝ ቤተክርስቲያን ካህን ሁላቸው ጋራ ደግሞ በጣፋጭ ምስጋናው ሰይጣንን አሸንፎ ከዚህ ማህሌት እግዚአብሔርን ሲያመሰግን ኖረ። ከዘጠኙ ቅዱሳን አንዱ አባ ሊባኖስ ደብሩ ደግሞ አጠገብ በሰሜን አቅጣጫ አክሱም መቅደስ ላይ ደግሞ የመንግስቱን ደግሞ አዳራሽ የሆነ የኢትዮጵያ ንጉስ የካሌብ ልጅ ደግሞ የሆነ ንጉስ ደግሞ አጼ ገብረ መስቀል በዘመኑ እስከ ድግና ዘይን መንግስት ደግሞ ደርሰ ግናይ ይዘን ደግሞ እስራኤላዊ ነው ይኩኑ አምላክ ደግሞ በእግዚአብሔር ኃይል በኢትዮጵያ ነገሰ። ከጫፍ እስከ ጫፍ ዞረ። በአንዲት ቀን ደግሞ ማዕድን ሲያደርግ ደግሞ ካህናት ወደ ንጉስ ወሰዱት። በኢትዮጵያ ጫፍ ደግሞ በአደባባይ አምና ደግሞ እንደዛሬ ደግሞ በተቃጠራችሁ ጊዜ ደግሞ ከሚስት ደግሞ ጋራ እንድትገናኝ ይህን ያህል ደግሞ ኃይልን እግዚአብሔር እንሆ አደረገልህ እያሉ ደግሞ ትንቢትን ከሰይጣን በንጉስ ላይ ደግሞ መጣ። ንጉሱም የእግዚአብሔር ኃይልን ደግሞ ዘወትር ትናገራላችሁ ነው የኔ ኃይልስ ደግሞ መቼ ትናገራላችሁ አለ። ስለዚህ ቃልም ደግሞ መንግስትነት ደግሞ ከሱ ተቀማ። መራራ በተባለ ደግሞ ባሪያም ደግሞ ተሰጠ። መራራም በአዳሪ መውጫ ደግሞ ከሽንት መውጫ አንጀቱ ደግሞ ወጥቶ ፈጥኖ ደግሞ ሞተ። ዛጎይ የሚባል ደግሞ አይዛብም ደግሞ ነገሱ እስከ ዜና ጴጥሮስ ድረስ ደግሞ ያ ዜና ደግሞ ጴጥሮስ ሄደ። ከሁላቸው ደግሞ ሰራዊትና የደብተራ ደግሞ ከታቦታቸው ጋራ ደግሞ ከዳዊት አውራጃ ደግሞ ጦርነት ደግሞ እያደረገ ሄደ። በዚያን ዘመን የዳሞት ገዥ አረማዊ ደግሞ መተሎሚ ደግሞ ነበረ። ጣዖትንም ያመልክ ነበር። እሱም ደግሞ ጦርነትን አደረገ። መተሎሚም ደግሞ አሸነፈ። ዜና ማርቆስንም ደግሞ ራሱን ቆርጠው ደግሞ ሰራዊቱ ሁሉም ደግሞ የድንኳኑን ካህን ደግሞ ግን ሩጦ ደግሞ በታላቅ ድምጽ ደግሞ ሃሌሉያ ደግሞ መዝሙርን እየተቀኙ ከቦታቸው ደግሞ ፊት ቆሙ። በእግዚአብሔር ታመኑ፣ በእግዚአብሔርም ተጠጉ። ደግሞ እርሱም የምድር መሰረታት ደግሞ ሳይፈጠር ከዓለም በፊት የነበረ ንጉስ ነውና የዓለም መንገድ ደግሞ ሳይጽናና ደግሞ ነፋሳትን ኃይሎችን ሳይነ ነፍሱት ንጉስም ነውና የንጹህታ ድምጽ ደግሞ ሳያሰማና የመላእክትን ቁጥራቸው ሳይቆጠር ደግሞ ንጉስ ነውና የተክል ቦታ ደግሞ ሳይፈጠርና የአበቦችን ውበትና ሳይታይ ንጉስ ነውና የአርያም ርዝመት ሳይታይና የሰማያት ደግሞ መስፈርት ደግሞ ሳይሰፈር ንጉስ ነውና የሚመጣው ዓመት ኮቴ ደግሞ ሳይታይ ደግሞ ሃይማኖትን ያጸኗት ሳይሞቱ ደግሞ ንጉስ ነውና የካህናት አለቆች ቀንተው ደግሞ አሳልሰው ደግሞ ሰጡት። ደግሞ በእንጨት ላይ ደግሞ ሰቀሉት። ስለ እኛ ደግሞ ነፍሱን አሳልፎ ሰጠ። አምላካችን ግን ደግሞ ኃይላችን ነው፣ መጠጊያችን ነው። የብዙ መድኃኒት ደግሞ ስጋውን ሰጠን። ደግሞ ከሔዋን ጋራ ደግሞ አንድ ይሆን ዘንድ ከሞትም ተነሳ። አምላካችን ግን ደግሞ ኃይላችን ነው፣ መጠጊያችን ነው። እርሱ በሰማይም አለ፣ ያም በምድርም አለ፣ በባህርና በጉድጓድ በቀላያትም አለ። ያም ደግሞ መድኃኒት በሁሉ ላይ ደግሞ ሰጠ። አምላካችን ግን ደግሞ ኃይላችን ነው፣ መጠጊያችን ነው። ያም ደግሞ ለቤተ ክርስቲያን ስሚ ደግሞ ጆሮም ስጪ። ቀድሞ ለነቢያት ደግሞ ዳግመኛም ለሐዋርያት በሶስተኛውም ደግሞ ሊቃውንት እውቀተ ጆሮን ሰጠ። አምላካችን ግን ደግሞ ኃይላችን ነው፣ መጠጊያችን ነው። ክርስቶስ ደግሞ የሕይወት መታመኛ ነው። የሚያስደነግጠኝ ደግሞ አምላካችን ግን ኃይላችን ነው፣ መጠጊያችን ነው። መታመኛችን ቢያሸንፈኝ ደግሞ ልቦናን አይፈራም። አምላካችን ግን ኃይላችን ነው፣ መጠጊያችን ነው። አሸናፊያችን ቢከበኝ እኔ ግን በእርሱም ደግሞ ታመንኩኝ። አምላካችን ግን ኃይላችን ነው፣ መጠጊያችን ነው። አብርሃምም የረዳ ያ ይረዳኛል፣ እሱም ደግሞ ያዳነ ያ ያድነኛል። አምላካችን ግን ደግሞ ኃይላችን ነው፣ መጠጊያችን ነው። እሱ ነው። ሶስት ልጆች አናንያን፣ አዛርያን፣ ሚሳኤልና የሚነድ እሳት ደግሞ ያዳነ በቀንና በሌሊት ከእርሱ ደግሞ ያድነኛል፣ ይጠብቀኛል። የቅዱስ ያሬድ በረከት በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት ያቀረብነውን ጸሎታችን ልመናችን እግዚአብሔር ይቀበለን። ሁላችንም በያለንበት ይጠብቀን ዘንድ የአምላክ በጎ ፍቃድ ይሁንልን። እንዲህም ብለን ቅዱስ ልጅ እንዳስተማረን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን።
እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች የቅዱሳን ዝክር ተከታታዮች ላይክ ሼር በማድረግ ለምእመናን እንድታደርሱልን በክርስቶስ ፍቅር ጠይቃችኋለሁ። ከዚህ በመቀጠል ደግሞ የቅዱስ ቴዎድሮስ ገድል አነባለሁ። እግዚአብሔር ለእኔ ማንበብ ስልጣን ይስጠኝ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የቅዱስ ቴዎድሮስን ገድል አነባለሁ። ብቻውን ታላላቅ ድንቅን ስራን የሰራ የእስራኤል አምላክ እግዚአብሔር ይክበር ይመስገን። ልጁ ጌታችን ኢየሱስ ክርስቶስ ይክበር ይመስገን። ሕያው ማህያዊ መንፈስ ቅዱስ ይክበር ይመስገን። ዛሬ የታወቀችው የታላቁ የቅዱስ ቴዎድሮስ መታሰቢያ ነው። ዛሬ የፈጣኑ የኃያሉ መታሰቢያ ነው። ዛሬ የቴዎድሮስ በናድሊዮስ መታሰቢያው የተገለጠችለት ነው። የአንጾኪያ ሰው የቤተ ክርስቲያንም ተወላጅ እግዚአብሔርን የሚፈራ ሰው ነው። እግዚአብሔር ኃይልን ብርታትንም ሰጠው። ቁዝንያን አረሚኒ ነገስታትን አጠፋቸው። ሰይፋቸውንም በመዘዘ ጊዜ ከፊቱ መቆም የሚቻለው አልነበረም። ለቤተ ክርስቲያን ለድሆች ለጦማዳሪዎች ብዙ በጎነትንም ያደርግ ነበረ። የአያቱ ስም ፋሲለደስ ይባላል። የምስራቅ ንጉስ ልጅ ነው። የምስራቁ ንጉስም በሞተ ጊዜ ስለ መንግስቱ ህዝብ እርስ በርሳቸው ተለያዩ። ፋሲለደስም ሚስቱን ወንዶችንና ሴቶችን ልጆችንም ከሰራዊቱም ጥቂቶቹን ይዞ ሄደ። አንጾኪያ ሀገርም ደረሰ። ከዚያም ተቀመጠ። በቤተ ክርስቲያንም አምሳል ግንብን ሰራ። ለቤተ ክርስቲያን ለድሆች ለጦማዳሪዎች ቤት ሰራ። ዘር ዘሪ ለሌላ እናት አባቱ ለሞተበት ለእንግዳ ረዳት ለሌለው ብዙ በጎነትም ያደርግ ነበር። ለበጎ ስራውም ንጉስ ወደደው። የአንጾኪያ ሕዝብም ሁሉ ከብዙ ቀንም በኋላ ፋሲለደስን አመመው። ንጉሱም ሊጎበኘው ወደሱም ሄደ። ፋሲለደስም ንጉሱን ስለ ክርስቶስ ስም ልጆቼን አደራ ሰጥቻለሁ፣ ጠብቃቸዋለሁ። እግዚአብሔርም በፋሲለደስ ጸሎት ሁላችንም ይጠብቀን አሜን፣ ለዘላለሙ አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበል፣ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ ይቀበለን ዘንድ የአምላክ በጎ ፍቃድ ይሆንልን። እንዲህም ብለን ቅዱስ የሆነውን ስምህን አባታችን ብለን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ከዚህ በመቀጠል ደግሞ ስንክሳር ዘወርኀ ታኅሳስ 11 የሚነበበውን በሥላሴ ስም አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ታኅሳስ 11 በዚህ ቀን በግብፅ ደቡብ ከሆነ ከመጽሊ አውራጃ ከሬስ ከተማ ሰዎች ወገን የሆነ ቅዱስ አባት አባ በኪሞስ አረፈ። እርሱም የአባቱን በጎች የሚጠብቅ ነበር። ዕድሜውም በ12 ዓመት ሲሆነው ከእግዚአብሔር የታዘዘ መልአክ በጎልማሳ አምሳል የተገለጠለትና በአንድነት ሄደን እንመንኩስ ዘንድ ትሻለህ አለው። እርሱም አዎን አለው። ሁለቱም ተስማምተው ወደ አስቄጠስ ገዳም በአንድነት ተጓዙ። 3 አረጋውያን መነኮሳትንም አገኙ። አባ በኪሞስም ከእነርሱ ጋር 24 ዓመታትን ኖረ። ከዚህ በኋላ አባ በኪሞስ ከዚያ ተነስቶ የ3 ቀን ጎዳና ያህል ተጓዘና ሩቅ ወደሆነ በረሃ ውስጥ ገባ። ሰይጣናትም በርያዎች በዘንዶች አምሳል ሆኖ መጡበት። ሊነክሱትም አፋቸውን ከፍተው ከበቡት። እርሱ ግን የአጋንንትን ሐሳብ አወቀ። በእግዚአብሔር ኃይል እፍ አለባቸው። በዚያን ጊዜ ተበተኑ። እነርሱም ወንዝ አገኘ። 7 ቀን እየጾመ በዚያ 3 ዓመት ኖረ። በሱባኤውም መጨረሻ በመሃል እጁ ተምር መልቶ ያንንም ይመገባል፣ ውሃም በጥቂቱ ይጠጣል። 2400 ጊዜ
በሌሊት እንዲሁም በቀንም 2400 ጊዜ አቡነ ዘበሰማያትን ይጸልያል። ከዚህ በኋላ 40 ቀን እየጾመ 24 ዓመታትን ያህል ኖረ። 40ውንም ቀን ሲፈጸም አንድ ጊዜ ይበላል። ከዚህም በኋላ አንድ ጊዜ ቆዳው ከአጥንቱ ጋር እስቲጣበቅ 80 ቀን ጾመ። በዚያን ጊዜ የእግዚአብሔር መልአክ ይበላና ይጠጣ ዘንድ እንጀራን ውሃንም አመጣለት። ያም ውሃንን እንጀራ ሳያልቅ እስከ አረፈ ድረስም ብዙ ጊዜ ዓመታት ኖረ። ፈጣሪ እግዚአብሔር በሌሊት ራእይ ተገልጦ ወደ አገሩ እንዲመለስ አዘዘው። በዚያን ጊዜ ተነስቶ ሄደ። ወደ አገሩም ደርሶ በዚያም ታናሽ ማደሪያ ጎጆ ሰርቶ በውስጡ ብቻውን የሚኖር ሆነ። ወደ እርሱም ለሚመጣው ሁሉ መጠጊያን ወደ በጎ አለኝታም ሆነ። ሰዎችም ሁሉ በትምህርት እየተጸናኑ ኖሩ። ንጹሕ በሆነ መልእክቱ በትሩፋቱና በተጋድሎ መንፈሳዊ ቅናትን ይቀኑበት ነበረ። በአንዲት ዕለትም ከእግዚአብሔር የታዘዘ መልአክ ተሸክሞ ወደ ኤፍራጠስ ምድር አደረሰው። በዚያም አገር ሰዎች መተላለፊያ ከእውነት ሃይማኖት ወጥተው ነበርና ሁሉንም ወደ ቀናች ሃይማኖትና ወደ በጎ ምግባር መለሳቸው። ከዚያም ወደ ቦታው ተመለሰ። አንድ ጊዜ ሽጦ ምግቡንም ያገኝ ዘንድ አገልግሎቱንም ተሸክሞ ወደ ከተማ ሲሄድ በጎዳና ላይ ደክሞት አገልግሎቱን አስቀምጦ ጥቂት ያርፍ ዘንድ ተቀመጠ። በዚያን ጊዜ ከአገልግሎቱ ጋራም የእግዚአብሔር ኃይል ተሸክሞ ወደሚሸከም ቦታም ደረሰ። በዚያን ወቅት አባ ሲኖዳ ከፍተኛ የእንቁ ባህሪ ምሰሶ በራእይ አየና ይህ ታላቅ ምሰሶ ምንድነው ብሎ ተደነገጠ። የእግዚአብሔር መልአክ ተገልጦ ይህ አባ በኪሞስ ነው አለው። አባ በሲኖዶስም ወዲያውኑ ተነስቶ ወደ አባ በኪሞስ አገር እስቲደርስ በእግሩ ተጓዘ። ከዚያም ቀን በፊት ከቶ አላየውም ነበረ። በተገናኘውም ጊዜ እርስ በርሳቸው ሰላምታ ተሰጣጡ። አባ በኪሞስም ወጥ ሊያበስል ወደደ። አባ ሲኖዳንም ይህችን እንስራ ያዛትና ሂድ፣ ወደ ውሃ ደግሞ ተቀድተ መልተ ደግሞ አምጣልኝ አለ። በዚያን ጊዜ አባ ሲኖዳ ተነሳና ያችን እንስራ ተሸከማት። ውሃንንም ቀድቶ መልቶ አመጣላት። ውሃውንም ፈልቶና መስሎ ደግሞ አገኘው። በዚያን ጊዜ አባ በኪሞስ መሆኑን አወቀ። ከእርሱም ጋር ሰላምታን ደገመ። እጅ መነሳሳትንም ሰላምታም ተለዋወጠ። ከዚህ በኋላ አባ ሲኖዳ ስለ እርሱ ያየውን ራእይ ነገረው። በእርሱም ዘንድ ጥቂት ቀኖችን ኖረ። ዳግመኛ በአንዲት ቀን በአንድነት ሲጓዙ የሞት ሰው ራስን አገኙ። አባ ሲኖዳም ደግሞ በበትሩ ነቅንቅ አድርገው ሙት ይሆን ያየኸውን ትነግረንና ታስረዳን ዘንድ ተነሳ አለው። በዚያን ጊዜ ነፍሱ ወደ አጽሙ ተመልሳ ስጋ ለብሶ ተነሳና ሰገደላቸው። በሲኦል የሚጠራውን ሁሉ በየወገኖቹ በውስጣቸው የሚሰቃዩትን እርሱንም አረማዊ እንደሆነ ነገራቸው። እንዲህ አለ። ክብር ይግባውና በጌታ በኢየሱስ ክርስቶስ ስም ያምኑ፣ ትእዛዝ ግን ያልጠበቁ በሕዝቡም ስራና በአረማውያን ርኩሳት የኖሩ በእኛ በታች የሚኖሩ ክርስቲያኖች አሉ አለ። ቅዱሳንም ተመልሰ ተኛ አሉት። ወዲያውንም እንደ ቀድሞ ሆነ። ከዚህ በኋላ አባ ሲኖዳ ቅዱስ በኪሞስን ተሰናብቶ ወደ ቦታው ተመለሰ። እረፍቱም በቀረም ጊዜ በቅዱስ አባ በኪሞስ አገልጋዩን ጠርቶ በኖረበት ቦታ ስጋውን ደግሞ እንዲቀበር አዘዘው። ከዚህ በኋላ በሆድ ዝማ ሕመም ጥቂት ታመመ። ቅዱሳንን በአንድነት ወደ እርሱ ሲመጡ አያቸው። በዚያን ጊዜም ነፍሱን በእግዚአብሔር እጅ ሰጠ። መላእክት ወደ ኢየሩሳሌም ሰማያዊት እስኪያደርሷት እያመሰገኑ እየዘመሩ አሳረጓት። መላ ዕድሜውንም 70 ዓመት ሆነ። 12 ዓመት በዓለም ውስጥ 58 ዓመትም በምንኩስና ስራም ኖረ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን። በረከቱ ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚች ቀን ኤጲስቆጶስ በርተሎሜዎስ የሰማዕቱ በጥላን መታሰቢያቸው ነው። በረከታቸው ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ ይቀበለን ዘንድ በአንድነቱ ነን። ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣
በስጋሽም ድንግል ነሽ። አሸናፊ እግዚአብሔር ናት። ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለሚልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ። ሼር ላይክ በማድረግ ለምእመናን እንድታርሱልን በስላሴ ስም እንጠይቃችኋለን። እንደዚሁም ደግሞ የጣራ ገዳምን እንድትረዱን ቪዲዮን እየተከታተላችሁ ሼርም እያደረጋችሁ እንድትቀጥሉ ለምናችኋለሁ። በመካከል ደግሞ አንድ መዝሙር ጋር ስራ ውጭ የሆኑ ሰዎች ያረጁ አገልግለው ደክመው ያሳለፉ እድሜያቸውን በገዳም ያሳለፉ አባቶች የሚኖሩበት ቤት ነው። ያው እንደምታዩት ወድቆ ነው ያለው። እንግዲህ ሁላችሁም የአባቶችን ቤት እንድትሰሩልን እንድትደግፉን አባቶችን እንድታዩልን እንጠይቃለን። እዚህ ነው እንግዲህ አባቶች አርፈው የሚገኙት እና ብዙ እድሜን የጠገቡ አባቶች አሉ። ያው መኖሪያቸው እንግዲህ እንደምታዩት ፈራርሶ ነው ያለው። ያም ያው እንግዲህ መጠገን ራሱ እስከማይቻልበት ሰዓት ደርሰናል። እንግዲህ በሚቻላችሁ ሁሉ ህዝበ ክርስቲያኑ እንድትረዱን በጻድቁ ስም እንጠይቃለን። በአባቶች በአበው ስም እንጠይቃችኋለን። ይህንን ይመስላል የአባቶች እየተመገቡ ነው የሚገኙት። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያገኘ ነው። ሁሉ ሲጾሙ ከርመው በዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ አረፍ በሉ ነው። እጅግ አድርጌ ማሳሰብ ወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዚህ ቁጥር መላክ ለምትፈልጉ እንደዚሁም የዚህ ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን ያክል እየላካችሁ የላካችሁትን የብር መጠን በዋትስአፕ ቁጥር 0041 779 77 46 32 ደረሰኞቻችሁን እየላካችሁ እንግዲህ እናመሰግናችኋለን ማለት ነው። ክብር ያደለልን። በጣም እናመሰግናለን።